ጌታና መሰግናለን ስለነበረን ድንቅ ጊዜ። ጌታ ይባረክ። ወደ ፕሮግራማችን ጸልየን ደግሞ እናልፋለን። ጌታ ይባረክ። ላስታውሳችሁ ባለፈው ሳምንት ያየነውን ነው ማን እንደሚያስታውስ እስኪ እንደው የምንማረውን በደንብ መከታተላችን ማወቅ ስለፈልግ ላስት ዊክ ያየነው በጣም ኢምፖርታንት የሆነ ክፍል ነበረ ያቀረብኩላችሁ። ስንቶቻችሁ ታስታውሳላችሁ? ለምልክት አንድ ሰው ቢነግረኝ ደስ ይለኛል። ላስት ዊክ በሚገባ ያየነው በጣም ኢምፖርታንት ክፍል ነበርና ርዕሱን የሚነግረኝ ሰው አለ? ምን ያህል እየተደመጥን መሆኑን ማወቅ ስለምንፈልግ ነው። የቀረበውን ጽሑፍ በደንብ ያየነው በተለይ ደግሞ ወቅቱን ያማከለ ነገር ነበርና ማን ነው እስቲ የሚያስታውስ? ለአየሩ ብቻ እንደማንናገር በደንብ ሰው ልብ ላይ ማረፉን ማወቅ ስለፈለግን ነው። እስኪ አንዳችሁ ይሄ ነበር ብላችሁ መልሱ የነበራችሁ። ብዙ ጊዜ በኤሪያ ላይ በየሰዓቱ ወይ ደግሞ ወቅቶቹ ጠዋት፣ ማታ፣ ከሰዓት የሚከታተሉ ሰዎች ይታወቃሉና እንደዚህ አይነት ሰዎች ካላችሁ የላስቲኩን ትምህርት ርዕሱን ካስታወሳችሁኝ እቀጥላለሁ። ማንም ያስታውስ የለም? እሺ ከሌላችሁ ኦኬ። ግን በደንብ መከታተላችሁን ማወቅ እንፈልጋለን። ምክንያቱም የተዘራው አንድ ቀን ስለሚበቅል ውስጣችን መቀመጡን ወቅቱን ያማከለ ነገር ነበረ። ትዝ ይላችሁ እንደሆነ ይህ ሳምንት የሕማማት ሳምንት ነውና ስለ ፋሲካ ነው። ስለ ፋሲካ ምን ያህል እናውቃለን በሚል ፋሲካችን ክርስቶስ ታርዷልና የሚለውን አንደኛው ቆሮንቶስ ምዕራፍ 5 ቁጥር 7 መነሻ በማድረግ ፋሲካችን ክርስቶስ ታርዷል፣ የፋሲካን ትርጉም፣ የፋሲካን ምንነት፣ ለአዲስ ኪዳን ፋሲካችን በአዲስ ኪዳን ምንድን ነው፣ መነሻውስ ምንድን ነው ያልን ነበር። ይህን ያልንበት ምክንያት ትዝ ይላችኋል። በሶስት ነገር ነው። ዘንድሮ ፋሲካ በ2012 ባለፈው ከስንት ዓመት ማለት ነው? ምናልባት ከ10 ዓመት ከ12 ዓመት በላይ ነው። አሁን 2025 ነው ያለነው። 2012 ላይ ነው ሁለቱ የፈረንጆች ፋሲካና የኢትዮጵያን ፋሲካ አንድ ላይ ያጋጠመው። አሁን ደግሞ ከስንት ዓመት በኋላ አንድ ላይ መሆናችንን ምክንያት በማድረግ ነበረ ያን ያካፈልኩት። ይሄ ብቻ አይደለም፣ የአይሁዶችን ፋሲካ ራሱ በዚህ ጊዜ መምጣቱ ደግሞ የተለየ ነገር ያደርገዋል እና ካሌንደሩ ሁሉም ተገጣጥሟል። እንግዲህ የመጨረሻው እየቀረበ ነው። የተለየ ነገሮች እያየን ነው እና እስኪ ፎከስ አድርገን ፋሲካችን ምንድን ነው ብለን ነበር ያየነው። ክፍሉን ያነበብነው በዚህ ዙሪያ ላይ ፓስተር ተስፋው ሙሉ ዓለም ስለ ደግሞ የጻፈው ጥሩ ጽሑፍ አለ። ከዚህ ያን መነሻ አድርገን ነበር ያነበብነው እና የተወያየነው። እንግዲህ ዛሬ ትንሽ ማየት ያስፈልገናል። ምክንያቱም ይሄ ሕማማቱ ሰዓት የደሙ ትርጉም እንዲገባን ጊዜ ደሙንም በደንብ ገብቶን የኢየሱስ ክርስቶስ የፈሰሰ የጻድቁ የቅዱሱ የናዝሬቱ ኢየሱስ ደም አጠቃቀሙንም ማወቅ መማር በጣም አስፈላጊ ነውና ይሄንን በተመለከተ ጽሑፍ ስላለው ከዛ ቀጥሎ የደሙ አጠቃቀሙን በተመለከተ እናያለን። ፋሲካችንን አይተን ነበር። ፋሲካ የሚያሰኘው በሞትና በሕይወት መካከል የሚደረግ ትንቅንቅ ነው። በሞትና በሕይወት መካከል የተደረገ ትልቅ መስዋዕትነት ነው። የገንዘብ ሳይሆን የደም መስዋዕትነት
ከደምም ደግሞ ንጹህ የናዝሬቱ ኢየሱስ ክርስቶስ የጻድቁ ደም። ስለዚህ ያንን ነገር ቀጥል ብለን እናነባለን። እስቲ ሁላችንም ወደዛው እንሄዳለን። ጸልየን ጌታ እንደረዳን እንማማራለን። ጌታ ይባርካችሁ። ከዚህ ዝማሬ በኋላ አብረን አመስግነን እንባቡን እንቀጥላለን። ጌታ ይባርካችሁ። ሃሌሉያ ሃሌሉያ። ጌታ ሆይ አንተ ድንቅ ነህ፣ ድንቅ ነህ። አንተ ወደር የሌለህ ታላቅ ጌታ፣ አምሳያ የሌለህ። ሃሌሉያ ጌታ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ሰዓት ጌታ እግዚአብሔር ሆይ ኃይላችን በርሳታችን ይሁን ከሆነ አንተን ስም እንጠራለን። እግዚአብሔር አምላኬና አባቴ ሆይ በኢየሱስ ክርስቶስ እነሆ ወደ ኢየሩሳሌም ስትገባ ዘንባባ ዝንጣፊ ሁሉም ይዞ ክብር እየሰጠህ በትልቅ አጀብ ወደ ኢየሩሳሌም በገባህበት በዛች ቀን በዚህ ሳምንት እነሆ ለእኛ መስዋዕት ልትሆን ዮሐንስ መጥምቁ ዮሐንስ እንደተናገረው የእግዚአብሔር በግ ብሎ የመጨረሻን ደስቲኒ መስዋዕትነትን እንደተናገረ፣ አዎ ታጅበህ በአህያ ውርንጭላ ወደ ኢየሩሳሌም የገባህበት ደግሞ ዳግም ላትመለስ ወደ ገሊላ ዳግም ወደ ናዝሬት ላትመለስ የመጨረሻውን የሰው ልጆችን ዕዳ ልትከፍል ወደ መስቀል የሄድክበት ሳምንት ልዩ ሳምንት ጌታ ሆይ ስለኛ የከፈልከው ዋጋ ዛሬም ካልገባን እንዲገባን እንድንረዳ የደሙን አቅምና ጉልበት ጌታ እግዚአብሔር ሆይ የደሙን ጽድቅ የደሙን ቅዱስነት ተረድተን ሃሌሉያ ዛሬ በፊትህ ጌታ አምላካችን ሆይ ለብዙዎች የምንተርፍ ሰዎች እንድንሆን ያረከው መስዋዕትነት ጌታ እግዚአብሔር ሆይ ፈጽሞ ለዘላለም አንድ ጊዜ በገባህበት ወደ ቅዱስ በገባህበት ደም እግዚአብሔር አምላኬና አባቴ ሆይ እስራኤልን ያደከመው የበጎች ደም ነው ጌታ ያታከተው የበጎች ደም ነው
በአንተ ቅዱስ በናዝሬቱ በኢየሱስ ክርስቶስ ደም ስለተፈጸመ በቃ ስለተባለ የእንስሶች ደም አብቅቶ የጻድቁ የናዝሬቱ ኢየሱስ ክርስቶስ ደም በመስቀል ላይ ፈሶ እስራኤል ብቻ ሳይሆን አሕዛብ ሁሉ ይድን ዘንድ ስላረከው ታላቅ ስራና ውለታ እናመሰግናለን። ይህ ነገር ጌታ እግዚአብሔር በደንብ ጌታ እግዚአብሔር ሆይ ውስጣችን ይግባ፣ በደንብ እንረዳህ፣ በደንብ ይግባን። የተከፈለው ዋጋ ጌታ እግዚአብሔር አምላካችን ሆይ እግዚአብሔር ሆይ ውስጣችን ጌታ እግዚአብሔር ሆይ ያሰላስለው። ለሌሎች የምንተርፍበትን ጌታ እግዚአብሔር ሆይ አቅምና ችሎታ እግዚአብሔር አምላክና ዕውቀት በኢየሱስ ክርስቶስ እንድትሰጠን ነው። በጌታ በኢየሱስ ክርስቶስ መታዘዝን ጌታ እግዚአብሔር አምላክና አባት ሆይ ካንተ እንድንማር በዚህ ሳምንት ጌታ እግዚአብሔር አምላካችን ሆይ የከፈልከው ዋጋ የእግዚአብሔርን የአባትን ቁጣ በላይ ላይ ስለተፈጸመ በሰው ልጆች ላይ የነበረው ትልቅ ቁጣ በአንተ በመስቀል ላይ የፈሰሰው ጻድቅና ኃያል ብርቱ ጌታ ሁሉን የተቀበልክለኛ ሁሉን የታገስክለኛ በመስቀል ላይ ስለታገስክልን ሃሌሉያ ምትክ ስለሆንክልን እናመሰግናለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ብዙዎች ሚስ ያደረጉህ ብዙዎች ሚስ አንደርስታንድ ያደረጉህ መልካም እያደረግህ የእግዚአብሔርን ሐሳብ እየፈጸምክ አንዴ ዘንባባን ጥፎ ሲቀበሉህ አንዴ ደግሞ ስቀለው ሲሉህ ነው በዛ ህዝብ ውስጥ ለዛ ህዝብ ዋጋ ይከፈልክ። ዛሬም ላለነው ለኛ ዋጋ ይከፈልክ ጌታ እናመሰግናለን። ያባ ጌታ እግዚአብሔር የሰው ሚስ አንደርስታንድ የአባትን ፍቃድ ከመፈጸም አልመለሰህም። አንተ ጻድቅ ኃያል ብርቱ ጌታ ነህ፣ እናመሰግናለን። ጌታ ሆይ አንተ እንድንመስል አስተማርከን። በጌታ በኢየሱስ ክርስቶስ ስም ጉልበት ስጠን፣ አሁንም አቅም ስጠን። በጌታ በኢየሱስ ስም አቅም ስጠን። ለዚህ ታላቅ ስራ ለዚህ ለመስቀሉ ውለታ ለተከፈለው ዋጋ ጌታ እግዚአብሔር አምላክና አባቴው አሁንም ጌታ እግዚአብሔር ዕውቀት ስጠን፣ ማስተዋል ስጠን። በጌታ በኢየሱስ ክርስቶስ ስም ይብራልን፣ ዕለት ይብራልን። አምላካችን ሆይ ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም ሁሉን ለአንተ ሰጠን። ጌታ ሆይ አንተን ጠግተን መኖር እንድንችል አንተን ጌታ እግዚአብሔር አምላክ ተማምነን መኖር እንድንችል እግዚአብሔር ሆይ በኢየሱስ ክርስቶስም ጸጋ አብዛለን። ጌታ ሆይ ማናቸውንም ጌታ እግዚአብሔር ዕውቀት በስማ በለበ ሳይሆን ጠጋ ብለን እንድንረዳ አንደርስታንድ እንድናረግህ ጌታ እግዚአብሔር አምላካችን ሆይ ያለ ዕውቀት እንዳንኖር በኢየሱስ ክርስቶስ ስም ጌታ እግዚአብሔር ወደ ቃል አስጠጋን። ቃልህ ውስጣችን ይሙላው። ጌታ እግዚአብሔር ሆይ የቃል ረሃብ ደግሞ ጌታ እግዚአብሔር ውስጣችን ይግባ። ስለ ሁሉ ተመስገን፣ ከፍ በል። በናዝሬቱ በጌታ በኢየሱስ ስም ጸለይኩ፣ አሜን። ጌታ ይባርካችሁ። ጌታ እናመሰግናለን። እንደምሰማ አንድ ሰው ይንገረኝና ከዛ እንቀጥላለን። ድምጼ ይሰማ እንደሆነ ቼክ አድርጉኝ። ይሰማል? እሺ፣ ጌታ እግዚአብሔር ይባርካችሁ። ይሰማል። እንግዲህ ስለ ፋሲካ ነበር ባለፈው ሳምንት እህታችን ፋሲካ ገብታ ሀሳብ ሰጥ ነበር ያለፈችበትን ስሟ ብዙ ጊዜ በእኛ ባህል ውስጥ ፋሲካ የሚለው ስም ለልጆቻችን ለሴት ብለው ልጆቻችን የምንሰጠው ነው። ለምን? ጆይ ስለሆነ፣ ደስታ ስለሆነ፣ ፍስሐ ስለሆነ እና ግን ፍስሐ የሆነው የተከፈለው ዋጋ ከተከፈለ በኋላ ነው። ማለት ውድ የሆነ ነገር ከተከፈለ በኋላ ሐሴታችን ደስታችን ያዝን እና በዚህ ሰዓት የተጀመረው እንግዲህ በግብጽ ውስጥ ነው። ይሄ በእስራኤል ውስጥ አይደለም የተጀመረው። በግብጽ ሀገር ገና በባርነት ነው የተጀመረው። በዘጠኙ ተአምሮች አለቀም ሲል ፈርዖን የመጨረሻው አለቀም የማይለው እምቢ የማይለው ተአምር መጣ። ያ ተአምር ደግሞ ተአምር ነው። ዘጠኙን እምቢ ብሎ ነበር። ብዙ ነገር አልቋል በዘጠኙ እኮ። ግን አስረኛው ግን እምቢ አይባልም። ዛሬም ለዚህ ነው ዲያብሎስ እምቢ አይልም። በአስረኛው ይለቃል። ጌታ እግዚአብሔር ይባረክ። አስረኛው ትልቅ ዋጋ ያስከፈለ የማይረሳ መታዘዝን የሚጠይቅ የታዘዘ ብቻ
ደሙ መቃኑ ያደረገ ብቻ የሞት መልአክ እንዳይገባ ቤቱ የሚያደርግ ተአምሩ ብቻውን ሳይሆን ተአምሩ መታዘዝ ይጠይቃል። የታዘዘ ከሞት ድኗል። ከሞት እና ቅድም ስጀምር እንዳልኩት ይሄ ፋሲካ በሞትና በህይወት መካከል ያለ ታላቅ ነገር ነው። ሚስ ልናደርገው ዘጠኙን ሚስ አድርገን ከሆነ 10ኛውን ግን ሚስ የሚደረግ አይደለም እና ስለዛ ነበር እያወራን የነበረው። ለዚህ ነው የአዲስ ኪዳን ጸሐፊ ጳውሎስ አንደኛ ቆሮንቶስ ላይ የሚናገረን ፋሲካችን ክርስቶስ ታርዶልናልና ይላልና ከመስዋዕቱ ጋር ያገናኘዋል እና ይሄንን እያየን ነበር ባለፈው ሳምንት። ዛሬ ቀጠል አድርገን የምናየው ነገር ይኖራል። ጌታና አመሰግናለሁ። ትንሽ ለማስታወስ ያህል እንግዲህ ይሄ የተጀመረው በግብጽ ውስጥ የሙሴ መታዘዝ በሙሴ መታዘዝ ይጀምራል። በሙሴ መጠራት ይጀምራል። ስለዚህ ሙሴ የወትር በጎችን እየጠበቀ ነው ይሄ መልእክት የመጣው። የበግ ጠባቂ ሆነው ይሄ መልእክት የመጣለት እንደምታውቁት። ይሄ ደግሞ ኦሪት ዘጸአት ምዕራፍ 3 ላይ ያየነው ታሪክ ነው። ከዛ በኋላ ፈርዖን በጽኑ እንዳሰረ በባርነት ህዝቡ እንዳሰረ ሊወጡ ሲል ደግሞ እጅግ መከራው እንደበዛባቸው አይተናል። ከዛ በኋላ ደሙ ደግሞ ታስታውስ እንደሆነ ኳስ ሜዳ ጨዋታ ላይ በተለይ 2 ካርዶች አሉ። 2 ካርዶች ይያዛሉ። ዳኛው የሚይዘው 2 ካርድ፣ አንድ ቢጫ ካርድ ነው፣ አንድ ቀይ ካርድ ነው። ቢጫው ካርድ ማስጠንቀቂያ ነው። ቀዩ ካርድ ግን አንድ ዳኛው መዘዘ ማለት አሁን ብዙ ጨዋታውን ኳስ ጨዋታ የምትወዱ ሰዎች ታውቃላችሁ። ቀይ ካርድ ተመዘዘ ማለት ያ ተጫዋች በፍጥነት ከሜዳ ላይ መውጣት አለበት። በፍጥነት ወክ እያደረገ እየሮጠ ነው መውጣት አለበት። ምክንያቱም የሚተካ ሰው አለ። ቀይ ካርዱ አንዱን አውጥቶ አንዱን ያስገባል። ሞትን አውጥቶ ህይወትን አስገባ። ስለዚህ ቀይ ካርድ የጠላት የመጨረሻ ካርድ ነበር የተሳበው። ለፈርዖን የታየ ትልቅ ካርድ የመጨረሻው እና እሱም እዚህ ውስጥ እሱም ይገባል። የእሱም የበኩር ልጅ ይሞታል እና አደገኛ ነበረ። የሚገርማችሁ ነገር መጨረሻ ላይ ወደ ንጉሱ ነው የመጣው ፍርዱ። በ10ሩም ውስጥ ንጉሱ አልሞተም አይደለም። በ10ኛው የሞተው ግን የንጉስ ልጅ ነው የሞተው። ለማን የሚሰጥ? ለጠላት የሚሰጥ፣ ለነሱ አምላክ የሚሰጥ ነው። በኩር የእግዚአብሔር አይደለም። የነሱ በኩር ለጣዖታቸው የሚሰጥ ነው። ለአማልክቶቻቸው የሚሰጥ ነው፣ ከከብትም ከሰውም። ስለዚህ ከጠላት ላይ ነጠቀ፣ እግዚአብሔር ነጠቀ። ስለዚህ ምንድነው የሆነው? ፈርዖን ልጁን ተነጠቀ። ነገር ግን ህዝቡን ለቀቀ። የሚገርማችሁ ነገር በዚህ ውስጥ ፍርድ ተደርጓል ማለት ነው። ያኔም ፍርድ ተደርጓል። በኋላም በቀራንዮ መስቀል ላይም የተደረገው ፍርድ ነው የሆነው። በጠላት ላይ አፈረ፣ የመጨረሻ ፍርድ እና ታስታውስ እንደሆነ ከወጡ በኋላ ልጁ ሞቶ እንኳን አሁን ቆጨው ከሄዱ በኋላና መከተል ፈለገ። የተከተለው ግን ገና ፍርድ ስላልተፈጸመ ነው የተከተለው። ፈርዖን ከነሰረገላው እንደመጣ ታያላችሁ። ስለዚህ ይሄ ቀን ለየት ብላችሁ ይሁት በጣም ይገርም ነው። ከኛ መዳን ጋር ስለሚገናኝ ነው ማነሳው። ስለዚህ ህዝቡ አሁን ድሮ የሚዘምተው ወታደር ነው። አሁን ግን ፈርዖን ራሱ ነው የዘመተው። ፈርዖን ከነሰረገላዎቹ ከነአጃቢዎቹ እየዘመተ ነው፣ እየተከተለ ነው። ይሄንን የኪዳን ህዝብ እየተከተለ ነው። ስለዚህ ባህር ውስጥ እስኪገባ እግዚአብሔር ፍርድን ማድረግ ስለፈለገ ነው ያስከተለው። ስለዚህ በደም ውስጥ የሚያልፍ ፍርድ አለ። ይሄን እንድታዩ ብዬ ነው። ከዚህ በኋላ ምንድነው ያደረገው? ውሃ ውስጥ ከገቡ በኋላ የመጨረሻው ሰው ከወጣ በኋላ የኪዳኑ ህዝብ የመጨረሻው ሰው ከወጣ በኋላ ማርያም ከበሯን ከነሳች በኋላ ኋላ የሚከተለው ህዝብ ደግሞ የኋለኛው ደግሞ የመጨረሻው ውሃ ውስጥ ከገባ በኋላ እግዚአብሔር አንድ ፍርድ አደረገ። ውሃው እንደ ግንብ የቆመው ውሃ ተመልሶ
ክልብስ ብሎ ባህር ውስጥ እንዲቀሩ አደረገ። ባህር ውስጥ ባህር ውስጥ የቀረው የፈርዖን ሰራዊት ሊከተልና ሊመልሳቸው ሊያጠፋቸው የመጣው ነው እና ስለዚህ ፍርድ ሲፈጸም ታያላችሁ። ፍርዱ የተፈጸመው በጠፋበት ቦታ እንደሆነ ደግሞ ታስተውላላችሁ። ምንድን ነው ያጠፋው ካላችሁኝ፣ ፈርዖን የኪዳኑን ሕዝብ ያሰቃየው በውሃ ነው፣ በባህር ነው ያሰቃየው። ባህር ውስጥ ነው ወንዶችን ልጆች እየለቀመ የጣለው። አንድ ባንድ ራሱ ሙሴ እንኳን ባህር ተጥሏል። ያዳነው እግዚአብሔር ነው እና ሙሴ እናቱ የጣለችው ውሃ ላይ ነው። እሷም የመጨረሻው ሰው ይሄን ሰው ለማግኘት ነው ያሁሉ ሕፃን ያለቀው። አንድ ሕፃን ሙሴ የሚባል ሕፃን ለማግኘት ያሁሉ ሕፃን አልቋል። ልክ በሄሮድስ ዘመን ኢየሱስ ለማግኘት ብዙ ሕፃን እንዳለቀ ማለት ነው። ወንዱ ነፃ አውጪው፣ ሃሌሉያ፣ ሙሴ ታዛዡ፣ ትሁቱ፣ እሱን ለማግኘት ብዙ ሕፃን ዋጋ ከፍሏል። ስለዚህ በውሃ ስለሆነ ፍርዱ በውሃ ነው የሚከናወነው። በውሃ የተደረገው ግፍ በውሃ ተከናወነ። አቤት እግዚአብሔር በሰፈሩበት ቁና ማለት ነው። ስለዚህ እግዚአብሔር የፍርድ አምላክ ስለሆነ በጣም 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 በጥንቃቄ እንከተለዋለን። በጥንቃቄ ነው መከተል ያለብን። በውሃ ሕዝብን ያጠፋው ፈርዖን በውሃ ተፈረደበት። ባህር ውስጥ ቀረ። እንደውም ምን ይመስለኛል መሰላችሁ? ሕፃናቱ ተቆጥሮ ያለቀው ሕፃን በዛ ልክ ውሃ ውስጥ የተጣለ ሁሉ ይመስለኛል። የእግዚአብሔር ስራ እኮ የሚገርም ነው። እያንዳንዷ ሕፃን ተቆጥራለች። እግዚአብሔር ያይ ነበር። እያንዳንዱ እናት አስቡት፣ እናት ወልዳ ወንድ ልጅ ወልዳ ባህር ውስጥ ስትጥለው ወንድ ነው ጣዩ እየተባለች ስትገደድ እግዚአብሔር ይፈርዳል። ቅዱሳን እግዚአብሔር ይፈርዳል። ይሄ ባህሪው በጣም ያስፈራል አይደል? ግን ይፈርዳል እና ይሄ ነው በደሙ ውስጥ የተደረገ ትልቅ ፍርድ። እግዚአብሔር ይመስገን። ደሙን ማለፍ ከባድ ነው ልላችሁ ፈልጌ ነው። ደሙን አልፎ ነው የመጣው። እዛ የተደረገው ነገር ይበቃው ነበረ። ደሙን ካለፈ በኋላ ግን ቀይ ካርድ የመጨረሻው። እንግዲህ ይህንን አለፍ ብለን አይተን ነበር። ዛሬ ትንሽ እንድናይ የፈለኩት በዚሁ ሀሳብ ውስጥ እንግዲህ የደሙን አጠቃቀም ብናይ ደስ ይለኛል። እግዚአብሔር ይባረክ። የደሙ አጠቃቀም ተከታተሉኝ፣ አብረን ሀሳቡን እንይና የምንማረውን የሚቀርልን ነገር ይኖራል። እግዚአብሔር ይባርካችሁ። መጽሐፈ ምሳሌ ምዕራፍ 24 ቁጥር 3-4 እንደዚህ የሚል ቃል አለ። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ ይላል። ደስ ይላል። ቤት የሚሰራው በጥበብ ነው እያለን ነው። የሚጸናው ደግሞ በማስተዋል ነው ይለናል። ጥበብ እውቀትን በተግባር የማዋል ብቃት ነው። እውቀታችን ወደ ጥበብ ካደገ ከማስታበይ በቀር ምንም አይጠቅምም። ወደ ስራ ተቀይሮ በተግባር ያልተፈተነ እውቀት እውነት ይሁን ውሸት ማረጋገጫ የለውም። ይሄ ዴፊኒትሊ ይሄ ሁላችን ልናውቅ ያስፈልጋል። አንዳንድ ሰዎች ስለ ብዙ ነገር በመናገር ብቻ የሚረኩ አሉ። እንዲህ አይነት ሰዎች መናገራቸው ብቻ ያደረጉት ያህል የሚያስደስታቸው ሲሆን የሚያወሩት ነገር በሕይወታቸው ይስራ አይስራ ራሳቸው የማያውቁ ናቸው። እውቀት ምን እንዳለህ ያሳያል። ጥበብ ደግሞ ያወቅከውን እንዴት አድርገህ ቤትን እንደምታሳምርበት እንዴት አድርገህ ወደ ቤትም እንደምታመጣ እንደምትጠቀምበትም ያሳያል። የጥበብ ዋናው ጥቅም ይሄ ነው። እየተጠቀምክበት ያለኸውን ነገር በሕይወትህ ዘላቂ እንዲሆን አግኝተህ እንዳታጣ፣ ተነስተህ ደግሞ እንዳትወድቅ፣ ወደ ላይ ወጥተህ እንዳትወርድ፣ ዛሬ አሸንፈህ ነገ ደግሞ እንዳትሸነፍ፣ ዛሬ ያለህን ማንኛውንም ነገር
ለነገ የምታቆየው በማስተዋል በሚባል ነገር ነው። ማስተዋል የነገሮችን ጅማሬና ፍጻሜ፣ አካሄዳቸውን፣ መንገዳቸውን እንድትገነዘብ የሚያደርግህ ወደ ህይወት ያመጣኸውን በረከት ካንተ ጋራ የሚያሰነብት የሚያቆይ የመገንዘብ ኃይል ነው ጥበብ። ለምሳሌ አንድ ሰው የጌታ ኢየሱስ ክርስቶስን የመገረፍ ቁስል ከበሽታው እንደሚፈወስ ጌታ ኢየሱስም ስለ እርሱ ድሃ እንደሆነለትና በእርሱ ድህነትም ባለጸጋ እንደተደረገ ጌታ ኢየሱስን ቢቀበልም የእግዚአብሔር ልጅ ሆኖ አወቀ እንበል። እነሆ ነገሮች በገበያ ላይ እንዳሉ ዕቃዎች ናቸው ብለን እናስብ። ይህ ሰው ገበያ ላይ ሄዶ እነዚህን ዕቃዎች ምን እንደሚጠቅሙና ዋጋቸው ስንት እንደሆነ አውቆ ወደ ቤቱ ምንም ሳያደርግ እንዲሁ ቢመለስ ለዚህ ሰው ዕቃዎቹ እንዳሉ ማወቁ ብቻውን ምንም አይፈይድለትም። አይቷቸው ስለተመለሰ። ከዚህ ምሳሌ ላይ መረዳት ያለብን ማወቅህ የሚጠቅምህ ያወቅከውን ዕውቀት አንድ ሌላ እርምጃ እንድትወስድ ሲያደርግህ ወይም ሲረዳህ ብቻ ነው። እነዚህን ዕቃዎች እንዴት እንደምትገዛቸው መንገዱን አፈላልገህ በማግኘት ወደ ቤትህ ወስደህ በአግባቡ ስትጠቀምባቸው ዕውቀትህ ወደ ጥበብ አደገማ ይባላል። በዚህ አንድ ነገር ማስተዋልም ያለብን ዕውቀት ገበያ ላይ ምን እንዳለ ያለ ነገር ለምንም እንደሚያገለግል ለምን እንደሚጠቅም ስንት እንደሚሸጥ እንድትረዳ ያግዛል። ብዙ ገንዘብ ያለው ሰው ሁሉ ጠቃሚ የሆኑ ቁሳቁሶችን በቤት ውስጥ ላያኖሩት ይችላሉ። በጣም ጠቃሚ ከሆኑ ነገሮች በቤቱ ውስጥ የሚበዙት ስለ ጠቃሚ ዕቃዎች እንዳለው የዕውቀት መጠን ቤት በዕውቀት ተከበሩ ነገሮችም ይሞላል። ለብዙ መንፈሳዊ ዕውቀቶችን የሚያወራ የሚያስብና የሚጽፍ ሰው በእነዚህ ነገሮች ባለጸጋ ነው ማለት አይደለም። ልካችሁን አጥፉት። ክፍት የተዋችሁ ሰዎች ከማጠፋው ከዚህ ምሳሌ መራት ያለብን ማወቅህ የሚጠቅምህ ያወቅከውን ዕውቀት አንድ ሌላ እርምጃ እንድትወስድበት ሲያግዝ ወይም ሲረዳህ ነው ብቻ ነው። እነዚህ ዕቃዎች እንዴት እንደምትገዛቸው መንገዱን ካልፈለክና ካላወቅ ለማግኘት ወደ ቤትም ወስደህ በአግባቡ ተጠቀምባቸው ዕውቀትህ ወደ ጥበብ አደገ ወይም ሄደ ይባላል። ከዚህ አንድ ነገር ማስተዋል ያለብን ዕውቀት ገበያ ላይ ምን እንዳለ ያ ነገር ለምን እንደሚያገለግል ስንት እንደሚሸጥ እንድትረዳ ያግዝሃል። ስለ ብዙ መንፈሳዊ ዕውቀቶች የሚያወራ እንደገና ደግሞ የሚሰብክና የሚጽፍ ሰው በእነዚህ ነገሮች ባለጸጋ ነው ማለት አይደለም። ድህነት የአምላክ ስጦታ ሳይሆን የዕውቀት ማነስ ውጤት ነው። እደግመዋለሁ። ድህነት የአምላክ ስጦታ ሳይሆን የዕውቀት ማነስ ውጤት ነው። ድህነት ስል በየትኛውም ነገር የሚያስፈልግህ በታች መኖር ማለት ነው። ድህነት ስል በየትኛውም ነገር ከሚያስፈልግህ በታች መኖር ማለት ነው። ስለ ጌታ ኢየሱስ ደም ማወቅና ማውራት ብቻ የደሙን ኃይል ተጠቃሚ አያደርግህም። የደሙን ኃይል ምስጢር ካወቅ በኋላ ይህን ምስጢር ኃይል በዕለታዊ ኑሮ እንዴት እንደምትጠቀምበት መረዳት፣ ከዚያም መጠቀም መጀመር አለብህ። መቼ ነው ይህን ማድረግ ያለብህ? ዛሬ፣ አሁን ነው። ቤቱን በአለት ላይ ጠቢብ ሰው የምትመስለው ቃሉን ሰምተህ ስታደርገው ብቻ ነው። ማወቅህ ብቻውን በቂ አይደለም፣ ወደ ተግባር ሲቀየር እንጂ። ማቴዎስ ምዕራፍ 7 ላይ
ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል ይላል። በዚህ መጽሐፍ የቀደሙትን ምዕራፎች እንዳየነው የደሙ ኃይል ምስጢር በትንሽ ለማየት ሞክረናል። በዚህ ምዕራፍ የምንመለከተው ደሙን በየዕለቱ እንዴት መጠቀም እንደምንችል እንመለከታለን። የደም ስርዓትና አጠቃቀም ያልገባው አንድ አማኝ በእግዚአብሔር ፊት እውነተኛ አምልኮ ማቅረብ አይችልም። የብሉይ ኪዳንን ኦሪት ዘሌዋውያን ስናነብ ወደ እግዚአብሔር የምናቀርብበት አምልኮ ስርዓት እንዳለ እንረዳለን። ብሉይ ኪዳን የአዲስ ኪዳን ጥላ እንደመሆኑ ያ የአምልኮ ስርዓት በአዲስ ኪዳን ወደ ፍጹምነት መጣኝ እንጂ አልተሻረም። የአምልኮ ስርዓቱ እንዳለ ነው። በዘፈቀደ የምናደርገው የአምልኮ የእግዚአብሔር የሚቀበለው እውነተኛ አምልኮ አይደለም። አምልኮ ስርዓት አለው። መጽሐፍ ቅዱስ ሲናገር በሰማይ ድንኳን እንዳለች ጌታ ኢየሱስ ወደ እውነተኛው ድንኳን እንደገባ እንዲሁም በሙሴ የምድር የተተከለው የነበረችው ድንኳን የሰማይቷ መቅደስ ቅጂ ኮፒ እንደሆነች ይናገራል። ለዚህ ነው ዕብራውያን ላይ ፊተኛው ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ከአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕትን ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም ይላል። የብሉይ ኪዳን የምናየው የአምልኮ ስርዓት በኢየሱስ ክርስቶስ ፍጹም የተደረገ የአምልኮ ስርዓት ነው። እኛም በዘመናችን ከብሉይ ኪዳን የመገለጥ ብርሃን አግኝተን የአምልኳችንን ፍጹም ማድረግ አለብን። በዚህ ዘመን ያለን ክርስቲያኖች በግብታዊነትና በዘልማድ የእግዚአብሔርን ከማምለክ ወጥተን መጽሐፍ ቅዱሳዊ ወደ ሆነው ስርዓት አምልኮ መምጣት አለብን። አምልኮ በእውቀት ሊሆን ይገባልና በሰማይ ወደ አለው ስርዓት አምልኮ ካልመጣን በቀር መንፈሳዊ ሕይወታችን መለኮታዊ ጉልበትና ኃይል አይኖረውም። ከዚህም የተነሳ በስሜትና በባህል የተያያዘን የምንኖር ሰዎች እንሆናለን። እግዚአብሔርን እንድናመልከው ባዘጋጀው መንገድ ባለመሄዳችን ምክንያት በሰማይ የማይታወቅ ጸሎትና የማይታወቅ የአምልኮ ልናደርግ እንችላለን። ከምድር የማያልፍ ጸሎት በስርዓት ብቻ በሰው ስርዓት የተከበበና የታጀበ። ለዚህ ነው የምናደርጋቸው መንፈሳዊ ክንውኖች ላይ የመለኮታዊ ኃይል በመካከላችን የማይኖረው። ስለሆነም በሰማይ ያለው የአምልኮ ስርዓት ተረድተን ጸሎታችንን፣ አምልኳችንን፣ ምስክርነታችንን እንዲሁም ሕይወታችንን ሁሉ በስርዓት ውስጥ ልናስቀምጥ ይገባል። አምልኮ ስርዓት አለውና አምልኮ ማለት ዝማሬ ማለት አይደለም። አምልኮ ከአምላካችን ከእግዚአብሔር ጋር ያለን ሰማያዊ ስርዓት መተግበር ማለት ነው። የአምልኳችንን መሰዊያ ስርዓት ለማድረግ ወይም ለመፈጸም ሁላችን ከጌታችን ከኢየሱስ ክርስቶስ መማር አለብን። ዕብራውያን ላይ እንዲህ ይላል፣ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ከዚህ በመቀጠል እንዴት ደሙን መተግበር ተግባር ላይ እንደምናውለው ወይም እንድንጠቀምበት እስኪ እንመለከታለን። አንደኛ ጴጥሮስ መልእክት ላይ ምዕራፍ 1:2 ኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል። የሚገርም አባባል ነው። የጌታን ደም በሕይወታችን የምንጠቀምበት አንዱና ዋነኛው መንገድ መርጨት ነው። የብሉይ ኪዳን ዘመን በመስዋዕትነት የታረደውን በግ ደም በሳህን በማጠራቀም ሂሶጵ በሚባል ሳር መሰል ቅጠል እየተነከረ በሕዝቡ ላይ ይረጭ ነበር። እግዚአብሔር በግብጽ ምድር በኩሮቹ ሁሉ ላይ የሞት ፍርድ በፈረደ ጊዜ በዚህ ፍርድ እስራኤላውያን እንዲያመልጡ በእግዚአብሔር ትእዛዝ የፋሲካውን በግ
ካሳረደ በኋላ ደሙን በበራቸው በጉበኑና በመቃኑ ላይ መርጨት ነበረባቸው። ይህንንም ዕብራውያን ምዕራፍ 11 ላይ አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጨት በእምነት አደረገ ይላልና። እስራኤላውያን በእምነት ያደረጉት ደም መርጨት በሞትና በሕይወት መካከል የተሰመረ ቀይ መስመር ነበር። እደግመዋለሁ። እስራኤላውያን በእምነት ያደረጉት ደም መርጨት በሞትና በሕይወት መካከል የተሰመረ ቀይ መስመር ነበር። ይህ የደም መርጨት ስርዓት የብሉይ ኪዳን በተለያዩ ሁኔታዎች ተግባራዊ ይደረግ ነበረ ሲሆን ከዚህ ቀጥሎ ሁለቱን ብቻ እናያለን። ኦሪት ዘሌዋውያን ምዕራፍ 14 ቁጥር 7 ላይ ያለውን እንደሚታወቀው ለምጽ የብሉይ ኪዳን ኃጢአተኝነትና የእርግማን ምልክት በመሆኑ ለምጽ የታየበት ሰው ከማህበረሰቡ ይገለል ነበር። ተመልሶ ወደ እግዚአብሔር ቤትም ሆነ ወደ ሕዝቡ ለመቀላቀል ለምጻሙ ከለምጹ መንጻቱን ካህኑ ካረጋገጠ በኋላ በለምጹ የተጠቃውን ሰው መስዋዕት እንዲያቀርብ ያዘዘውን ከመስዋዕቱ ደም በሂሶጵ ይረጨዋል። በዚህ ስርዓት ሰውየው እንደ ነጻ ይቆጠራል። ከዚህ በኋላ ወደ ማህበሩ ይቀላቀል ነበር። እንዲህ ይላል ቃሉ፣ ከለምጹ የሚነጻው ሰው ላይ 7 ጊዜ ይረጫል፣ ንጹሕም ነው ይለዋል። ሕያውንም ወፍ ወደ ሜዳ ይለቀዋል ይላል ኦሪት ዘሌዋውያን 14:7። ካህኑ ካረጋገጠና ከረጨው በኋላ ይህን ሰው ወደ ሕዝብ ይቀላቅለዋል። ይህ የመጽሐፍ ክፍል እኛም በአዲስ ኪዳን የፈሰሰውን የኢየሱስ ክርስቶስን ደም በልባችን በመርጨት ከእግዚአብሔርና ከሕዝቡ የሚለየን ኃጢአትን፣ እርግማንን እንደምንፈወስም ያስተምረናል። መጽሐፍ እንደሚል ከክፉ ሕሊና ለመንጻት ልባችንን ተረጭተን ይላል። ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ዕብራውያን ምዕራፍ 10 ሙሴም ይላል፣ ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገውን የቃል ኪዳን ደም እነሆ አለ ይላል ዘጸአት 24 ላይ። ኪዳንን ለማጽናት የደሙ አጠቃቀም ኪዳንን ለማንጻት ኪዳኑ በሁለቱ ወገኖች መካከል የሚደረግ የመሐላ የጸና ውል ሲሆን በውስጡ 4 ዋና ዋና ነገሮችን ይዟል። እነሱም ኪዳን ሰጪ፣ ኪዳን ተቀባይ፣ የመሐላ ቃልና ዋስ ናቸው። እደግመዋለሁ። ኪዳን ከሁለቱ ወገኖች መካከል የሚደረግ የመሐላ የጸና ውል ሲሆን በውስጡ 4 ዋና ዋና ነገሮችን ይዟል። እነሱም ኪዳን ሰጪ ያለ፣ ኪዳን ተቀባይ ያለ፣ የመሐላ ቃልና እንዲሁም ዋስ ናቸው። ለቃል ኪዳን የፈሰሰ ደም ማለት ኪዳን ሰጪውን፣ ኪዳን ተቀባዩን ለገቡት ቃል የሚፈስ የዋስትና ደም ማለት ነው። ትርጉሙም በዚህ ኪዳን የገቡት ግዴታ ሳይጣላ በሕይወቴ ምያለሁ እያለ ነው። ዋስትና የትኛውም የደም ኪዳን በሕይወት መሐላ የተገባ ኪዳን ነው። እግዚአብሔር በሕዝቡ ጋር ኪዳን፣ ትልቁ ኪዳን የደም ኪዳን ነው። እግዚአብሔር ከሕዝቡ ጋር ኪዳን የገባው የተናገራቸው የተስፋ ቃሎች ላይሻሩ የልጁን ደም በማስያዝ ነው። የጌታ ኢየሱስ ክርስቶስ ደም እግዚአብሔር ለሰጠህ ተስፋ ሁሉ ዋስ ሆኖ የፈሰሰ ቅዱስ ደም ነው። ደሙ ሲኖርህ የተስፋ ቃሉ በሕይወትህ እርግጥ ወይም ተግባራዊ ይሆናል። እግዚአብሔር ተስፋን ብቻ ሰጥቶ ዝም ማለት ይችል ነበረ። ይሁን እንጂ እግዚአብሔር ራሱ የተስፋውን ቃል በኪዳን ያደረገበት ዋነኛ ምክንያት ምን ያህል ቃሉን ላለመቀየር እንደወሰነ ለእኛ ለማስረዳት
በተስፋው ቃል ላይ እምነትና ድፍረት እንዲኖረን ለማድረግ ነው። እግዚአብሔር ለሰው የገባቸው የተስፋ ቃሎች በኢየሱስ አዎ የሆኑት እውንም የሆኑት ከደሙ የተነሳ ነው። አዎ እግዚአብሔር ለሰው የገባውን ተስፋ ቃሎች በኢየሱስ እውን የሆኑት በደሙ የተነሳ ነው። የኢየሱስን ሞት ስታስብ ማስታወስ የሚገባህ ደሙ የኪዳን ደም መሆኑን ነው። ማለትም እግዚአብሔር ለገባልህ ቃል ኪዳን ያፈሰሰው ደም ነው። ቃሉ በሕይወቴ እውነት ሆኖ እንደሚሰራ በምን አረጋግጣለሁ ብሎ ለሚጠይቅ ሰው መልሱ የኢየሱስ ደም ስለፈሰሰ የሚል መልስ ሊያገኝ ይገባል። ስለ ደሙ ስናስብ የእምነት ቃልን ልናስብ ያስፈልጋል። የብሉይ ኪዳን ሰዎች ቁሳዊ የሆነ ደም ይረጩ ስለነበር ቁሳዊ ደም ለመርጨት ሂሶጵ ይጠቀሙ ነበር። አሁን ግን አንተ የምትረጨው ደም ቁሳዊ ሳይሆን መንፈሳዊ ደም ስለሆነ ያንተ ሂሶጵ የእምነት ቃልህ ነው። ጌታ ይባረክ። ያንተ ሂሶጵ የእምነት ቃልህ ነው። ስለዚህ በእምነት ደሙ ለምን እንደፈሰሰልህ ተናገር፣ አዋጅ፣ ዘምር፣ አውጅ፣ አመስግን። ከዚህ የተነሳ በሕይወትህ አስደናቂ ነገር መሆን ይጀምራል። የኢየሱስን ደም በእምነት ዓይኖችህ ስታይ፣ በልብህ ደሙ እግዚአብሔር ለተናገራቸው የተስፋ ቃሎች መፍሰሱን ስታምን፣ በአፍህ ይህን እውነት ስትናገር እና ስታውጅ፣ ያን ጊዜ የተያዘና የዘገዩ ነገር ሁሉ መለቀቅ ይጀምራሉ። ደሙ ኃይል አለውና። ዮሐንስ ራእይ ላይ እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃልም የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱምና ይላል። ደሙን ስናስብ የጌታ እራትንም እናስባለን። የጌታ እራት ወይም ቅዱስ ቁርባን ራሱን የቻለ ሰፊ ሐሳብ በመሆኑ በዚህ ክፍል ሙሉውን ሐሳብ ማየት ባንችልም፣ ሆኖም ግን ደሙን በመጠቀም አንጻር ብቻ በአጭሩ ለማየት እንሞክራለን። በአሁኑ ዘመን የጌታ እራት ምስጢራዊ ኃይል የቤተ ክርስቲያን ዘንድ የተዘነጋ ይመስላል። የጌታ እራት በእውነተኛ መረዳትና በመንፈስ ቅዱስ ምሪት ሊወሰድ ምን ሊያደርግ እንደሚችል እኔ የማገለግልበት ቦታ ውስጥ የምናየውን ተደጋጋሚ ክስተቶችን ምስክር ሊሆን በቂ ምስክር ነው። ይኸውም ብዙ ቅዱሳን የጌታን እራት ወስደው እራት በዛ ምሽት ብዙ ከአጋንንት ነጻ ይወጣሉ፣ ይባረካሉ፣ ይፈወሳሉ። ከሁሉም በላይ ደግሞ መንፈሳዊ ሕይወታቸው እንዲጠነክሩ ምክንያት ይሆናል። ምክንያቱም ደሙ ጉልበት አለው። እዚህ ላይ ለአብነት ያህል በቅርብ የሆነ ምስክርነት ልመስክርላችሁ። አንዲት እህታችን ስሟን ካስታወቀችኝ በኋላ እንዲህ መሰከረችልኝ። የደሙን ኃይል ምስጢር ከተማርኩ በኋላ የጌታ እራትን ስወስድ በፍጹም አቅልዬ ልወስድ አልችልም። ባለፈው የጌታን እራት በሚወሰድበት ጊዜ መጋቢ በእጁ የጌታን እራት ከሰጣቸው ሰዎች አንዱ እኔ ነበርኩኝ። የጌታን እራት እንደወሰድኩኝ መሬት ላይ ወደቅኩኝ። በአካባቢዬ የሚሆነውን ሁሉ እሰማለሁ፣ ነገር ግን መነሳት አልቻልኩም። ሰውነቴ አልታዘዛለኝ። በዚያኑ ዕለት አንድ ነገር አየሁ። የውስጥ ሰውነቴ ሁሉ ግልጽ ሆኖ የደም ቱቦዎቼ ሁሉ ታዩኝ። ንጹሕ የሆነ ደም በደም ቱቦዬ ይወጣና ይወርድ ነበር። በዚያን ዕለት ምናልባት ጌታ የማወደው ነገር እግዚአብሔር በደሙ እያነጻኝ ይሆን አልኩና አሰብኩኝ። ፕሮግራሙ ካለቀ በኋላ ብዙ ቆይቼ እንደምንም መነሳት ቻልኩ። መነሳት ልቻል እንጂ አፌን ከፍቼ ማውራት ግን አልቻልኩም ነበር። ጌታ በቤት ገብቼ ከቤተሰቦቼ ጋር መነጋገር አልቻልኩም። በዛን ጊዜ በእኔ ላይ ምን እንደሆነ አላውቅም ነበር።
ምን እንደተከናወነም ያወቅኩት ቆይቼ ለሙሉ ጤንነት ምርመራ ሲሄድ ነበረ። ከ10 ዓመት በላይ በኮሌስትሮል እሰቃይ ነበረ። ደረጃ መውጣትና መውረድ ደግሞ እቸገር ነበር። አሁን ለምርመራ ሲሄድ ሙሉ በሙሉ ጤነኛ ሰው መሆኔን ሐኪሙ አረጋገጠልኝ። እኔም ያን ቀን ደሜን ያጸዳው የነበረው ከኮሌስትሮልና ከተመሳሳይ ችግሮች መሆኑን ተረዳሁኝ። የጌታ እራት ምንነትና የመውሰዱን በአግባብ ተረድተን ስናደርገው አስደናቂ የሆነ የደሙና የሥጋው ኃይል በሕይወታችን ተገልጦ እናየዋለን። ብዙ ሰዎች ገብቷቸውና ተረድተው በትልቅ ክብር ሲወስዱ የጌታ እራት ፈውሳቸው ነው። ቀጥሎ የጌታን እራት አመጣጥ ባጭሩ እንመለከታለን። ጌታ እራት የተባለበት ምክንያት ጌታ ኢየሱስ አሳልፎ የሰጠበት ምሽት የፋሲካ እራት ከደቀ መዛሙርቱ ጋር በሚበላበት ጊዜ ህብስቱንና ጽዋውን አንስቶ ይህ ሥጋዬ ነው ብሎ ይህ ደሜ ነው ጠጡ በማለት የመሰረተው ቅዱስ ሥርዓት ስለሆነ ነው። የጌታ እራት ሌላ ስሙ ቅዱስ ቁርባን ሲሆን ቁርባን የሚለው ቃል ከዕብራይስጥ የመጣ ሲሆን መቅረቢያ፣ መቅረብና መባ የሚሉትን ቃላቶች የሚያመለክት ነው። ቅዱስ ቁርባን የምንል ጊዜ ጌታ ኢየሱስ እኛን ወደ እግዚአብሔር ሊያቀርብ መባ አድርጎ ሥጋውን እና ደሙን መስጠቱን የሚያመለክት ነው። ይህ ወደ እግዚአብሔር መቅረብ ከእግዚአብሔር ጋር በመታረቅ እርሱን ወደ ምናገኝበት መግባት ትልቅ የሆነ ህብረትን የሚያሳይ ነው። የቅዱስ ቁርባን የምንካፈለውን ጽዋ ጌታ ኢየሱስ የአዲስ ኪዳን ደሜ ብሎታል። ይህን ያለው ድንገት ሳይሆን ከዚህ ቀን በፊት እግዚአብሔር አዲስ ኪዳን እንደሚገባ በነቢዩ ሲናገር ስለነበረ ነው። ጌታ ኢየሱስ ቅዱስ ቁርባንን በመሰረተበት ምሽት ለምን በአዲስ ኪዳን ደሜ እንዳለው መረዳታችን ይህን ቁርባን የምንካፈለው ጊዜ ከዚህ ቅዱስ ቁርባን ማግኘት የሚገባን መንፈሳዊ ነገሮችን እንድንረዳ ይጠቅመናል። ጌታ ኢየሱስ የአዲስ ኪዳን ደሜ ለምን እንዳለ ከመልእክቶቻችን በፊት ከመመልከታችን በፊት የደም ኪዳን ምን እንደሆነ ጥቂት ማየት ይገባን ይመስለኛል። በዚህ መጽሐፍ ሁለተኛው ውስጥ የደም መስዋዕት ማቅረብን ለሰው ያስተማረውን እግዚአብሔር ራሱ መሆኑን እግዚአብሔር ቃል እንመለከታለን። የመጀመሪያው የመስዋዕት ደም የፈሰሰው ሰው ገና ሁለት እያለ ነው። ከዚያ በኋላ የመጣው የመስዋዕትነት የአምልኮ ስርዓት ሁሉ ከመጀመሪያ ሁለት ሰዎች ሲዋረድ የመጣ ነው። የሰው ልጅ አሁን የደረሰበት ደረጃ እንዴት ደረሰ የሚለው ክርክር የሰዎችን አስተሳሰብ በሁለት ዋና መስመሮች ይከፍላል። አንደኛው መስመር ሰው እጅግ ኋላ ቀር ከሆነ እንስሳዊ ማንነት በዘገምተኛ ውስጥ አሁን ያለበት ደረጃ እንደደረሰ ሲሆን፣ ሌላው በተለይም ደግሞ መንፈሳዊ የሆነው አስተሳሰብ ደግሞ የመጣው ሰው ከፍ ባለ ማንነት ይኖርበት ከነበረው ከኤደን ዓለም የወደቀው ነው ይላል። ታዲያ መጽሐፍ ቅዱስ በነገረን የሰው ልጅ አፈጣጠር እና አመጣጥ ለምናምን ነገሮች ሁሉ ከሆነ ስፍራ እና ዘመን ጀምረው ወደሚቀጥለው ስፍራ እና ዘመን እየተስፋፋ እንደሄዱ መረዳት አያቅተንም። ባህሎችን፣ ቋንቋዎችን ከየት እንደመጡ ወደ ኋላ ሄደን ብንመለከት የመጨረሻው የምናገኝበት ስፍራና ጊዜ እናያለን። ባህሎችም ቋንቋዎችም ወንድማማቾች ናቸው። መጽሐፍ ቅዱሳችን ለመረዳት መጽሐፍ ቅዱስ ጥንታዊ መጽሐፍ እንደመሆኑ መጠን የተጻፈበትን አውድ ጸሐፊዎቹን ከነበሩበት ዘመን አንጻር መረዳት እጅግ አስፈላጊ ነው። በተለይም ደግሞ መንፈሳዊ ይዘት ያላቸውን ቃሎች ለምሳሌ ቃል ኪዳን፣ መስዋዕትነት፣ ስግደት እና የመሳሰሉትን ቃሎች በመረዳት ደግሞም በዚያ ዘመን ለነበረው ሰዎች ምን አይነት ትርጉም እንደሚሰጡ ማወቅ እጅግ አስፈላጊ ነው ከአውዱ አኳያ። በዚህ ምክንያት መጽሐፍ ቅዱስ አጥኚዎች መጽሐፍ ቅዱስን ለመረዳት የተለያዩ ከመጽሐፍ ቅዱስ ውጪ የሆኑ ምንጮችን የሚጠቀሙ ሲሆን ከነዚህ መካከል መጽሐፍቱ በተጻፉበት ዘመን ይነገሩ የነበሩ የጥንት ቋንቋዎች፣ ልዩ የአርኪኦሎጂ ግንኙነቶችን፣ በዚያ ዘመን የነበሩ ባህላዊ
ቅኝቶችና እንዲሁም በአካባቢው የነበረውን የአምልኮ ስርዓትን፣ የአስተዳደር ስርዓትን ወዘተ ያጠናሉ። ይህም የሚያስፈልግበት ምክንያት መጽሐፍ ቅዱስ ሁለት ነገሮችን ስላለው ነው። አንደኛው ተፈጥሯዊ ወይም ሰዋዊ ቅርጽ ሲሆን፣ ሁለተኛው ደግሞ መለኮታዊ ይዘት አለው። መለኮታዊ የሆነው የክርስቶስ በሰው ተፈጥሯዊ ማንነት እንደመጣ ሁሉ እንተነፈስ እግዚአብሔር ከሆነው ከእግዚአብሔር ቃል ተፈጥሯዊ በሆነው በሰው ቋንቋ ባህልና አኗኗር ውስጥ ስለመጣ ዋናውን የመለኮት ቃል ለማግኘት የመለኮት ቃል የመጣበትን ነባራዊ ሁኔታ መረዳት ግድ ይላል። ለምሳሌ አሁን ይህን መጽሐፍ እያነበበ ያለ ሰው እያነበበ ያለውን የእግዚአብሔርን ሐሳብ ሲሆን እግዚአብሔር ሐሳብ እየቀረበ ያለውን ግን በአማርኛ ቋንቋ ወይ ደግሞ እኛ በምንረዳው ቋንቋ አስተሳሰብ አውድ ነው። የአዲስ ኪዳን የመጽሐፍ ወይም የአስተምሮች የተወለዱት አዲስ ኪዳን ስለሆነ የአዲስ ኪዳን መጽሐፍ ተማሪ ብሉይ ኪዳንን ማወቅ አለበት፣ መነሻውን ማወቅ ስላለበት። ብሉይ ኪዳንን ለመረዳት የሚፈልግ ሰው ደግሞ የአይሁድ የኖሩበትን የነበረውን ዘመንና የኖሩበትን ነባራዊ ሁኔታ ማወቅ ያስፈልጋል። እግዚአብሔር ከነሱ ጋር የገባውን ከነሱ ጋር የተግባባበትንም ሐሳብና አውድ ማወቅ ያስፈልጋል። ወደ ተነሳንበት ሐሳብ እንመለስና የደም ኪዳን ምንድን ነው የሚለው አዲስ ኪዳን ትልቅ ምርምር ለማድረግ የሚታወቀው ሄነሪ ኬሊ ትሩምባል እንዲህ ብሎ በማለት አስቀምጦት ነበረ። ለመካከለኛው ምስራቅ ሰዎች የደም ኪዳን ማለት ሁለት ሰዎች እጅግ የጠበቀ ዘላቂ የማይሻርና የተቀደሰ ወዳጅነትና ወንድማማችነት ወይም ከወዳጅነትና ከወንድማማችነት የበለጠ አንድነትን ለመመስረት ደማቸውን በመቀላቀልና በመጠጣት የሚገቡት ስምምነት ወይም መሐላ ነበር ይባላል። ይህ እንዴት እንደሚከናወን ሲናገር እንዲህ ይላል። ሁለት ለረጅም ጊዜ የሚተዋወቁ ጓደኛሞች በደም ኪዳን የደም ወንድማማች ለመሆን ሲፈልጉ የሚከተለውን ስርዓት ይፈጽሙ ነበር ይላል። ይህ በመካከለኛው ምስራቅ የተደረገ ታሪክ ነው። የዚህ ቃል ኪዳን ምስክርነት እንዲሆንላቸው ዘመዶቻቸውና የሰፈራቸውን ሰዎች በአካባቢያቸው ወደ እነሱ ሜዳ ይጠሯቸዋል። እነዚህ ቃል ኪዳኑን የሚፈጽሙ ሰዎች ደግሞ ለተሰበሰበው ሰው ለምን እንደጠሯቸው ይህን ቃል ኪዳን ስርዓትም የሚፈጽሙበት ዓላማ ለምስክር እንዲሆኑ እንደጠሯቸው ይነግሯቸዋል። በመቀጠልም በሁለቱ ቅጂ ተደርጎ ንግግራቸውን በወረቀት ላይ ይጻፍና እነርሱ እና ምስክሮቹ እንዲፈርሙበት ይደረጋል። በዛም ስለት ነገር ለመውሰድ ስለት ነገር ይወስዱና አንደኛው የሌላኛውን ጓደኛውን እጅ ላይ የደም መተላለፊያ በመቁረጥ ወይም በማፍሰስ ወደ ደም ቱቦ ቀለም በማስገባት የሚፈሰውን ደም በቀለም ይጠጣዋል። ሌላኛው ጓደኛውን ደግሞ እንዲሁ ያደርጋል። ይህ ከባድ ኪዳን ነው። በባህላቸው ምስክሮች ባሉበት ይደረጋል። ይሄ ከዚህ በኋላ እጃቸውን የቆረጡበትን ስለት ላይ የፈሰሰበትን ወይም የተናገሩትን ቃል በተፈጸመበት ወረቀት ላይ ይጠርጉታል። እንደዚህ ብለው ምስክር ሁሉ ፊት ያውጃሉ። ከዚህ ሰዓት ጀምሮ እኛ በአምላክ ፊት የደም ወንድማማችን እንደሆነን ከኛም ማንም አንደኛውን ቢክድ አምላክ ይክደዋል ብለው ቃል ይገባሉ። በመቀጠልም የገቡትን ቃል የተጻፈበትንም ደማቸውን የተቀባውንም ወረቀት 4 ማዕዘን አድርገው በትንሹ ያጥፉታል። ቆዳ አልብሰው በመስፋት ክንዳቸው ላይ ወይም አንገታቸው ላይ ያስሩታል። ይህም እርስ በርሳቸው የገቡትን የማይሻር ኪዳን ማስታወሻ ነው። በዚህ ጊዜ ጀምሮ ሁለት ሰዎች የኪዳን ወንድሞች ተብለው ይታወቃሉ። ለእነርሱና ለአካባቢው ህብረተሰብም ይህ ወንድማማችነታቸው ከአንድ ቤተሰብ በመወለድ ከሚገኝ ወንድማማችነት የሚበልጥ ኪዳን ነው ህብረት አላቸው። ሌሎች ቃል ኪዳኖች ሁሉ ለማፍረስ አጋጣሚና ሁኔታ ሊኖራቸው በደም የተገባው ኪዳን ግን ፈጽሞ የማይፈርስ ኪዳን ነው። ይህ አይነቱ ኪዳን የሚፈጸመው በተመሳሳይ ሃይማኖት ውስጥ ባሉ ሰዎች
ይሁን እንጂ ምናልባት በተመሳሳይ ሃይማኖት የሌላቸው ሰዎች እንኳ ከተፈጸመ ሁለቱም ከሃይማኖታቸው በላይ የሚያከብሩት ይህን የደም ኪዳን ነው። የደም ኪዳን የሞትና የሕይወት ጉዳይ ነው። ሁለት ረጅም ጊዜ የሚተዋወቁ ወዳጆች ወዳጅነታቸው ማንም ለመቅለል የማይችል በኪዳን የታሰረ ይሆናል። ወዳጅነታቸው በሌሎችና በሚያመልኳቸው አማልክቶች እንዲታወቅ ሲፈልጉ የሚያደርጉት ኪዳን ነው። ይህ ቃል ኪዳን ማድረግ የፈለጉ ሁለት ሰዎች የራስ ግብዣ ለወዳጆቻቸው ለቤተሰቦቻቸው አዘጋጅተው ጥሪ ያደርጋሉ። የራስ ግብዣው የሚደረግበት ሰዓት ተነስተው ለምን እራቱ እንደተዘጋጀ ዓላማውን በዙሪያቸው ላሉ ሰዎች ይናገራሉ። ሁለቱም እርስ በርሳቸው የሚገቡት ቃል ይነበባል። ይህ አይነቱ ኪዳን የማይሻር እስከ ሞት ድረስ የሆነ ኪዳን ነው። ከላይ አሁን የተመለከትናቸው መካከለኛ ምስራቅ ውስጥ የኪዳን ስርዓቶች በምናየው ጊዜ እግዚአብሔር ከሕዝቡ ጋር በደም የገባውን ኪዳን ምንነት ምን ማለት እንደሆነ እንድንረዳ ለምሳሌ የተጠቀሰ ነው። ጌታ ኢየሱስ በእስራኤል በየዓመቱ የሚከበረውን የፋሲካ ዕለት ከደቀ መዛሙርቱ ጋር እየበላ በነበረበት ጊዜ ቂጣን አንስቶ ቆረሰ። ለደቀ መዛሙርቱም በመስጠት ይህ ስለናንተ የሚቆረሰው ሥጋዬ ነው አለ። ጽዋውን ደግሞ አንስቶ ይህ ስለናንተ መንፈስ ቅዱስ ኪዳን በመንፈስ የሚሆን አዲስ ኪዳን ደሜ ነው፣ ሁላችሁ ከዚህ ጠጡ አላቸው። ማቴዎስ ምዕራፍ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ኢየሱስ ለሞት ተሰልፎ የሚሰጥበትን ጊዜ የፋሲካ በዓል ቀን ስለነበር ሁለት ትንቢታዊና ገላጭ የብሉይ ኪዳን የደም መስዋዕት ስርዓቶችን አንድ ላይ አገናኝቶ ሌላ አዲስ መንፈሳዊ ስርዓትን መሰረተ። አንደኛው የእስራኤላውያን ከግብጽ የወጡበት የፋሲካ በዓል ሲሆን ሁለተኛው ደግሞ እግዚአብሔር በሲና ተራራ የሰጣቸውን ሕግ የተቀበሉ ጊዜ ከእግዚአብሔር ጋር በደም ኪዳን የገቡበት ነው። ይህ ደግሞ ኦሪት ምዕራፍ 24 ላይ ያለው ነው። ከግብጽ ምድር የወጡበት የፋሲካ በዓል ከመረረ የፈርዖን ጭቆና የወጡበት ሲሆን በሲና ተራራ ሙሴ የተቀበለውን ሕግ ለመቀበል በደም ከእግዚአብሔር ጋር ኪዳን የገቡበት ማለትም አዲሱ የነጻነት ሕይወት ከእግዚአብሔር ጋር ለመኖር መጠበቅ ያለባቸውን ግዴታዎች ለመጠበቅ የተስማሙበት፣ እነርሱ ግዴታዎቻቸውን ሲወጡ እግዚአብሔር ደግሞ የሚያደርግላቸው ነገር የታወጀበትና በዚህ ቃል ላይ ከእግዚአብሔር ጋር የተማማሉበት ስርዓት ነው። እንዲህ አይነቱ መሐላ ኪዳን ይባላል። እግዚአብሔር ከእስራኤል ጋር ኪዳን የመግባት የተነሳሳው በራሱና ከራሱ ነው። ማንም አላስገደደውም። ቃል ኪዳኑ ሁለት ይዘት አለው። አንደኛው የእግዚአብሔር ፍቅር፣ በጎነትና ቸርነት ሲሆን ሌላኛው ደግሞ የእግዚአብሔር ጽድቅ፣ ፍትሐዊነት፣ እውነት ነው። እግዚአብሔር ፍቅር፣ ቸር፣ በጎ አምላክ መሆኑ እስራኤል ለመባረክ ሊያነሳሳው፣ በሌላ በኩል ደግሞ ጻድቅ፣ ፍትሐዊና እውነተኛ አምላክ መሆኑን ደግሞ የእስራኤልን በጽድቅና በእውነት መመላለስ ይጠይቃል። ስለሆነም ኪዳኑ እግዚአብሔር ለሕዝቡ የሚያደርገውን ተስፋና ሕዝቡ ሊጠብቃቸው የሚገቡ ግዴታዎችን የያዘ ነው። እግዚአብሔር የገባው የበጎነት፣ የቸርነቱ፣ የፍቅር ኪዳን ሁልጊዜ ታማኝ ሲሆን በእስራኤል በኩል ግን ግዴታዎቻቸውን መወጣት አልቻሉም ነበር። እግዚአብሔር የሁሉ ጊዜ ፍላጎቱ የሚወደው ሕዝቡ ከባርነት ተጠቃሚ ከበጎነቱ ተጠቃሚ ሆነው ማየት ስለሆነ እንደገና ከሕዝቡ ጋር አዲስ ኪዳን የሚያደርግበት ጊዜ በነቢያቱ አፍ ይናገር ነበር። በእርግጥ የመጀመሪያው የሲና ተራራ ኪዳን ሲሰጣቸው በዚህ ኪዳን እንደማይጸኑ ኪዳኑም ከራሱ እግዚአብሔር የሚፈልገው መጠን
ህዝቡ ተጠቃሚ የሚያደርግ እንደሆነ ያውቅ ነበር። የሲና ተራራ ኪዳን ማለት ዋና ጉለቶች ነበሩት። ፊተኛው ኪዳን ነቀፋ ባይኖረው ሁለተኛው ስፍራ ባልተፈለገ ነበር አይደለም የሚለው ዕብራውያን ምዕራፍ 8። አንደኛው ጉድለት የኪዳን ምስክር ወይም በኪዳኑ ማጽኛ ሆኖ የሚቀርበው መስዋዕት የእንስሳ መስዋዕት መሆኑ ሲሆን፣ ሁለተኛው ደግሞ በእግዚአብሔር ጋር ኪዳን የተገቡ ህዝቦች በተፈጥሯቸው ኃጢአተኛ በመሆናቸው የገቡትን ግዴታ መጠበቅ የሚችል ማንነት የነበራቸው አለመሆኑ ነው። ስለዚህ ህዝቡ የኪዳኑን ግዴታ በተላለፉ ጊዜ የሚጠብቃቸው ሞት ነበረ። ምክንያቱም ህጉ ሲተላለፍ የተሰዋው መስዋዕት የህግ መተላለፋቸውን ዕዳ ለመሸፈን በቂ ስላልነበረ ነው። ለዚህ ነው። ስለዚህ የፊተኛው ኪዳን ሲጸና ህግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩትን የዘላለም ስርዓት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። በዚህ ቃል ኪዳን የተሰጣቸውን ግዴታ ሊፈጽሙ የማይችሉትን ከወደቀው ሰማያዊ ባህሪያቸው ጋር አብሮ የሚሄድ ስለነበር በኪዳኑ መጽናት አልቻሉም። በመሆኑም እስራኤላውያን ለእግዚአብሔር የገባላቸውን ቃል ኪዳኑን በረከት መለማመድ አልቻሉም ነበር። የአዲስ ኪዳን ከላይ የጠቀስናቸው ጉድለቶች በመሙላት ህዝቡን ፍጹም የኪዳኑ ተጠቃሚ የሚያደርግ ነበረ። የአዲስ ኪዳኑ የሚገርመው እግዚአብሔር በነቢያቱ ሲናገር አዲስ ኪዳን የሚገባውን የመጀመሪያውን የእርሱን በመለወጥ የድንጋይን ልብ አውጥቶ የስጋን ልብ በመስጠት በውስጣቸው የአዲስ ኪዳን የአዲስ መንፈስ ለማኖር ቅዱሱም የእግዚአብሔር መንፈስ ወደ እነርሱ በመመለስ እንደሆነ ይናገር ነበር። ስለዚህ እግዚአብሔር በአዲስ ኪዳን በተለየ መንገድ ተገናኝቶናል። ይህ የደም ኪዳን የደሙ አጠቃቀም ገብቶን ደሙ ለሰጠን ክብር ለሰጠን ቫልዩ የተሰዋበት ሌቭል ገብቶን እንድንኖር ጌታ ይርዳን። ጌታ ይባርካችሁ። እንግዲህ ከዚህ በኋላ የጌታን ራት እንኳን ስንወስድ በአግባብ እንድንወስድ ቅድም ከተነሳንበት ሀሳብ ስናይ ደሙ አጠቃቀሙን እንድንማር ነው እዚህ ክፍል የሚያስተምረን። ለተሰጠበት ዓላማና ክብር እኛም ደግሞ በልማድ መልክ ሳይሆን ይልቁንም በእምነት እንድንወስድ ነገሮች ደሙ ኃይል እንዳለው ይሄን ፋሲካ ስናስብ እንግዲህ ፋሲካ በጸሎተ ሐሙስ ምሽት የተመሰረተ ነው። የጌታ ራት ማለት ዛሬ ማክሰኞ ነው። ሮብና ሐሙስ ይሄ በሕማማት ሰዓት የተመሰረተ ነው። በሐሙስ ምሽት ጌታ አልፎ ከመሰጠቱ በፊት በስጋውንም ደሙንም ያሳያቸው የዘላለም ስርዓት እንዲሆናቸውም ደግሞ ይህንን እስኪመጣ ድረስ እንዲፈጽሙት የሰጣቸው ስርዓት ነው። ይህ በደሙ የሚከናወን ነው። እነኚህ ነገሮች ገብተውን እንድናደርግ እስከዛሬ በባህላዊና ወይ ደግሞ ሳገባን የምናደርጋቸው ነገሮች አቅም ሊያሳጡን ይችላሉ። ነገር ግን ገብቶን ስናደርግ ቅድም እንደመሰከረችው እህት እንደተፈወሰች በሐኪም ዘንድ በሽታዋ እንደሄደ ለዚህ ሁሉ መድኃኒት እንደሆነ ገብቶ ነው። አሁን ከገባን በላይ በእውቀት ብናደርግ ቅድም መነሻዬን እንዳትረሱ ሁለት ነገር አስበን ነበር መነሻ ላይ ስለዚህ ይሄን ነገር ከማንሳታችን በፊት ምንድን ያልነው ያነሳነው ምሳሌ 24 አንስተን ነበር። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ የሚለውን አስቡና ስለዚህ በእውቀት እንድናረግ በጥበብ እንድናረግ እውቀታችን ብቻ ዋጋ እንደሌለው ጥበብን እንድናክልበት ይመክራል የዚህ ጽሑፍ። ጌታ ይባርካችሁ። ይህን ያህል ካልኩኝ ወቅቱን ያማከለ ነገር እንድንማር ፈልጌ ነው። የፋሲካ የሕማማት ሰዓት ስለሆነ ጌታ እግዚአብሔር ይባርካችሁ። እዚህ ላይ እንጨርሳለን። ወደሚቀጥለው ፕሮግራም ወስዳችኋለሁ። እህቴ ሰኒ እስኪ ስታር 6 አድርጊና ድምፅሽን አሰሚኝ። ይሰማለሁ? እውነት ሰሚያለሽ? እንኳን ደህና መጣሽ ሰኒዬ። እግዚአብሔር ይባርክሽ። እንደና ቆየህ። ትንሽ ደቂቃ ወስጄብሻለሁኝ ጽሑፉን ለመጨረስ። ጌታ በጣም ይቅርታ። ጌታ ይባርክሽ። ለአንድ መንግስት አይደለም ሰራው። እግዚአብሔር ይባረክ። ምንም ነው ተባረክ ወንድሜ።
እግዚአብሔር ይባርክ ሰውነት አብዝቶ ይባርክ ጸጋውን ያብዛል ፊቱን ያብራል ተባረክ በጣም የሚያስተምር ነው በእውነት እግዚአብሔር ይባርክ ተባረክ ትውልድ ዘርህ ይባረክ ሰማለሁ ተመልሽ አሁን በውስጥ ሆነሻል እሺ ተባረክ ወንድሜ ሰውነት እግዚአብሔር አብዝቶ ይባርክ ጸጋውን ያብዛል ፊቱን ያብራል ቤተሰብ ትውልድ ይባረክ ዘመን ሁሉ ይባረክ ተባረክ ወንድሜ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን እጅግ አርገን እግዚአብሔር አምላካችንን እናመሰግናለን ስላደረገው ድንቅ ነገር ስለሚሆነው ሁሉ እግዚአብሔር ይባረክ ህይወቱን ዋጋ ከፍሎ ለኛ ሰጠን እናት እንኳን ልጇን ትረሳ ይሆናል እሷ ትረሳለች ነው ያረሳሽም በእጄ መዳፍ ቀርጬሻለሁ ያለን ጌታ ስሙ ይባረክ ደሙን ዋጋ ከፍሎ ህይወትን ሰጠን ሞቶልን እኛ ህይወት እንድናገኝ በቀራንዮ መስቀል ላይ እሱ ተሰቀለልን ክብር ለእግዚአብሔር ይሁን ሃሌሉያ ክብሩን እሱ ይውሰድ ይሄ ጌታ ከዚህ የማይበልጥ ፍቅር የለም ይላል ለአባቱ እስከ ሞት ድረስ ታዘዘ ምን አይነት ታማኝ ታዛዥ ነው ኢየሱስ ክርስቶስ የሰው ልጆች ፍቅር ግድ ብሎት በቃ ስለኛ ሞተልን ይባረክ አምላካችን ክብር ለአምላካችን ይሁን ዛሬ የስነ ጽሁፍ ጊዜ አለን ስነ ጽሁፋችንን ይዘን ሁላችንም ስም እየሰጠን እንገባለን እግዚአብሔር ይባረክ ክብር ለእግዚአብሔር ይሁን እሺና ስም ፈልጋለሁ ግቡና ስም ስጡን ጌታ ይረዳናል እግዚአብሔር ይባረክ ቅዱሳን እንዴት አላችሁ ተባረኩ በመስመሩ ላይ ያላችሁ ሰላምነቴ ሶፊያ አለያጂ ተባረኪ እሺ ሶፊያ ተባረኪ እንኳን ደህና መጣሽ እሺ ሌላ እንደተነሽም አለው እኔ በርክነት እንኳን ደህና መጣሽ ተባረኪ ሌላ በጋሽ እኔ ትግስት እሺ ትግስት በጋሻውን እንደተደረጃለሁ ትግስት በጋሻውዬ ይዘሃለሁ በጋሻው እንኳን ደህና መጣ ድምፅን ስለሰማው ደስ ብሎኛል ተባረክ ወንድሜ እሺ ሌላ ስም የሚሰጠን ተባረክ ወንድሜ ሌላ ወንድሜ ካሌብ ሌሎችም ሩት የቡኤዝ አሰማኋትም የሻረግዬ አሰማኋችሁም መስፍን አለፍ መስፍን ወንድሜ መስፍን እንኳን ደህና መጣ አሜን እሺ ሌላ ይሰጠኝ ሌላ ሩት የቡኤዝ እሺ ቅድስት አልማዝ እንግዲህ ወይ በኋላ ትገቡ ይሆናል እሺ ቅድስትዬ ተባረክ እንኳን ደህና መጣሽ መቅደስ እሺ ሌላ መቅደስዬ ተባረክ እሺ እንኳን ደህና መጣሽ እሺ ሩት የቡኤዝ እና የሻረግን አልሰማኋቸውም እግዚአብሔር ይባረክ እንግዲህ ክብር ለጌታ ይሁን እህቴ ዘላለምንም አሁን አልሰማኋትም ዛሬ ማለት ነው እግዚአብሔር ይባረክ እሺ መሰረትንም አልሰማሁም እናንተ ወይ እንግዲህ ቆይታችሁ
ጌታችን ልትገቡ ይሆናል። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ባለነው እንጀምራለን። ሚዩት አድርጉትና ተጣራችሁ የከፈታችሁ ትገባላችሁ። እህቶቻችን ተባረኩ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። የሻረጋለሁ ሰኒ የሻረግዬ እንኳን ደህና መጣሽ። አሜን። ተባረክ። ሚዩት አድርጉትና ሰኒ ከፈታችሁ። አቤት ኦኬ። አንቺ በውስጥ ሆንሽ እኮ አንቺ ልትጠቀሚ ነው። አንቺ ስታር 43 ያረግሽ ሰውን ከመጠየቅ አንቺ ግዴ ለመቆጣት ያረግሽ። እሺ ኦኬ በቃ አድርጋለሁ። እሺ ወንድሜ ተባረክልኝ። All participants are now muted. Press *6 to unmute your line. እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። እንጀምራለን። ተባረኩ ቅዱሳን ሁላችሁም። አንድ ዝማሬ ዘምራለሁኝ። በመጀመሪያ ክብር ለአምላካችን ይሁን። ክብሩን ጌታ ይውሰድ። ሃሌሉያ። ፋሲካችን ኢየሱስ ታርዶልናል፣ ለኛ ሞቶልናል ሕይወትን ሊሰጠን። ሃሌሉያ። ክብር ለአምላካችን ይሁን። ያው ትንሣኤ እሁድ ነው፣ ግን እሁድ እኔ እዛ ላይ ስለማልገባ ዛሬ ዘምራለሁኝ። እግዚአብሔር ይባረክ። የትንሣኤው ጀግና ነው፣ ሕያው ሆኖ ተነስቷል መሬቱ ሳይማስ። የትንሣኤው ጀግና ነው፣ የትንሣኤው ንጉሥ ሕያው ሆኖ ተነስቷል መሬቱ ሳይማስ። የሞትን መውጊያ ሰብሮ ሲኦል እንዲነሳ ሕይወቱን ዋጋ ከፍሎ ለተጎዳው ካሳ። ይገርመኛል ዝም ብሎ ይገርመኛል። ይደንቀኛል ዝም ብሎ ይደንቀኛል። ሰማችሁ ሆይ ቀና ወሬም፣ ሰማችሁ ሆይ መልካም ዜና፣ የሞተው ተነስቷል ተብሎ ሲወራ። ሰማችሁ ሆይ ቀና ወሬ፣ ሰማችሁ ሆይ መልካም ዜና፣ የሞተው ተነስቷል ተብሎ ሲወራ። ከመሬት በላይ አልቻለውም ሊይዘው፣ አልቻለውም ሊያስቀረው። መቃብሩ ሲከፈት ባዶ ነው። አልቻለውም ሊይዘው፣ አልቻለውም ሊያስቀረው። መቃብሩ ሲከፈት ባዶ ነው። የኔ ጌታ የኔ ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ ልዩ የሚያደርገው። የኔ ጌታ የኔ ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ ልዩ የሚያደርገው። ኤልሻዳይ ነው፣ ኤልሻዳይ ነው፣ ኤልሻዳይ አዶናይ ነው፣ አዶናይ ነው፣ አዶናይ ሁሉን ቻይ ነው፣ ሁሉን ቻይ ነው፣ ሁሉን ቻይ ኤልሻዳይ ነው፣ ኤልሻዳይ ነው፣ ኤልሻዳይ የማሰማለትም ቁርጤንም ሳሰማ መቃብር ውስጥ ቢሆንም ድምፅ ለሚሰማ 3 ቀን 3 ሌሊት መሬት ውስጥ ቢያድርም እነሳለሁ ስላለ ተሸነፈ አልልም። ይገርመኛል ዝም ብሎ ይገርመኛል።
ይደንቀኛል ዝም ብሎ ይደንቀኛል። ሰማችሁ ሆይ ቀና ወሬ ሰማችሁ ሆይ መልካም ዜና የሞተ ተነስቷል ተብሎ ሲወራ ከመሬት በላይ አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው። አልቻለውም ሊይዘው አልቻለውም ሊያስቀረው መቃብሩ ሲከፈት ባዶ ነው። የኔን ጌታ የኔ ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ ልዩ የሚያደርገው። የኔን ጌታ የኔ ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ ልዩ የሚያደርገው። ኤልሻዳይ ነው ኤልሻዳይ ነው ኤልሻዳይ አዶናይ ነው አዶናይ ነው አዶናይ ሁሉን ቻይ ነው ሁሉን ቻይ ነው ሁሉን ቻይ ኤልሻዳይ ነው ኤልሻዳይ ነው ኤልሻዳይ የኔ ጌታ የኔ ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ የሚያደርገው። የኔን ጌታ የኔ ንጉሥ ወደ ላይ ያረገው ይህ እኮ ነው ከሌሎቹ የሚያደርገው። ሃሌሉያ ሃሌሉያ የኛ ጌታ ልዩ ነው። ሃሌሉያ ሞታችንን ሞቶ ሕይወቱን የሰጠን ሃሌሉያ በደሙ ዋጋ የገዛን ሃሌሉያ ክብር ለአምላካችን ይሁን። እናመሰግናለን ጌታ ሆይ ከፍ ከፍ በል ተባረክ የኛ ጌታ። ኦ ሃሌሉያ ኢየሱስ ተባረክ። ይቅርታ ድንቅ አምላክ ነው ያለን። ሃሌሉያ አነባለሁኝ አጠር ያለች ጽሑፍ ናት። ከብዕሮች ትሩፋት ከሚለው ላይ ነው የማነበው። ስሙን እያጠፋህ እያሻህ ውድቀቱን ወደዋለሁ ብትል ተወው ማስመሰሉን። መጉዳትና መጥቀም መች ባንዴ ይቻላል። ከሰው ብትደብቀው አምላክ ሁሉን ያያል። እየቆፈርክለት ጉድጓዱን አርቀህ ወደዋለሁ እያልክ በአፍ ታወራለህ። እርግፍ አርገህ ትተህ አገም ጠቀሙን ተናገር እውነቱን አቁም ማስመሰሉን። አፍህና ልብህ ይሁኑ አንድ አይነት ፈጣሪ እኮ አለ ውስጥ የሚመለከት። አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል መዝሙር 19:4። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ለረዳን ላገዘን ይሁን። ክብሩን ጌታ ይውሰድ። ተባረኩ ቅዱስ። አልማዝ አለው ሰኒ ያዥኝ። እሺ አልማዝዬ እንኳን ደህና መጣሽ። ተባረኪ አልማዝ። እሺ እግዚአብሔር ይባረክ። ክብር ለአምላካችን ይሁን። እህቴ ሶፊያ አሎ ሰማለ። አዎ ትሰሚያለሽ። ተባረኪ ተከናወኝ ሶፊያ። አሜን። ቅዱሳን እንዴት አደራችሁ? ጌታ ሰላምና በቃ ይዛላችሁ። ወንድሜ ሰውነት ጌታ ይባርክህ። የሰኒ ጌታ ይባርክሽ። ሃሌሉያ። አንድ ግጥም ሰሞኑን ጽፌ ነበረ። ስለዚህ ስለምንድን ነው የጌታን ስቅለት በተመለከተ ስለ በርባን የጻፍኩትና እንግዲህ ሰሙት። ጌታ ይባረክ። በርባን ያለው መሰቀል ሲገባል ኢየሱስ በእግሬ ገባ ወደ
ሕይወት ሊያመጣኝ ለኔ ያደረገው ውለታው ብዙ ነው ከአእምሮዬ በላይ መቼም የማረሳው በርባንን ያለው መሰቀል ሲገባኝ ኢየሱስ በእግሬ ገባ ወደ ሕይወት ያመጣኝ ለኔ ያደረገው ውለታው ብዙ ነው ከአእምሮዬ በላይ መቼም የማረሳው በርባንን ያለው የክፋቴ ግዝበት ሀገር ያናወጠ በገሃድ የወጣ አይኑን ያፈጠጠ ያየኝ የሚሸሸኝ የሰማ የሚፈራኝ መግደልና መስረቅ የተጠናወተኝ በርባን ከተባለ ሀገር ይሸበራል በየመገናኛው ስለኔ ይወራል ትንሽ ትልቅ ማለት ለሰው ዘር በሙሉ ጠላት የነበርኩኝ ለቀየው ለሀገሩ ነዋይ ዱር ነው የአራዊት መኖሪያ ስባዝን የከረምኩ የሌለኝ ማደሪያ ስዘርፍ ስገድል የሰው ዘር ሳጠፋ የወጣት የጻኑን ያጨለም ተስፋ የክፋቴ ብዛት መች ተወርቶ ያልቃል ከተማው ገጠሩ ስራዬን ያውቀዋል ታዲያ በአንዱ ቀን ድንገት ተያዝኩና ራሴን አገኘሁት ወይኔ ገባሁና እጅና እግሬ ታስሮ በግንድ ተጠርቆ እድሜ ልኬን ልኖር ተስፋዬ ሁሉ አልቆ በቃ ከተመ አለቀልኝ ወይኔ እዚሁ ሊያበቃ ሊያልቅ ነው ዘመኔ እያልኩኝ ስተክዝ ተስፋዬ ተሟቶ በፍርሃት ስርድ ልቤ እንደሰም ቀልጦ እኔ መታሰሪ ሀገር ቢያሳርፍም ለሰራሁት ስራ ክፋት ሞት ባይመጥነኝም መቼ ሰው አይደለው ማዘኔ አይቀርም ምንም ገዳይ ብሆን መሞትን አልሻም ከለታት ባንዱ ቀን ወይኔ ባለሁበት በጥርንቅ ታስሬ በተቀመጥኩበት አንድ እስረኛ መጣ እዚያው ወይኔ ቤት ጥያቄ ጠየቅኩት ከተማው እንዴት ነው እባክህ ንገረኝ ምንድነው የሚወራው እስረኛውን ፈጥኖ መናገር ጀመረ ብዙ ወሬ አለ እጅግ የከረረ ታውቀው እንደው ያንን የአይሁድ ጎልማሳ ሊሸከም የመጣ ያለምን አበሳ ሰሞኑ የሚወራው ስለሱ ብቻ ነው ትንሹ ትልቁ ሁሉም ነው የሰማው እንዴት አልሰማህም ይህን ታላቅ ወሬ በዚህ ሰው ምክንያት ታምሷል አገሬ አንዴ ሄሮዲስ ጋር አንዴ ጲላጦስ ጋር እያመላለሱት የፊጥኝ በማሰር ይገደል ፈጥነህ አስወግደው ወስደህ ስቀልልን ዳግመኛ አንየው በቃ አስወግደው ይሰቀል በመስቀል ፍጹም አንሻም ቅጣቱ እንዲቀል በርባንን ፍታለን እሱን አስወግደው ስትገለው ብቻ ነው መጮምና ቆመው ብለው ሲጠይቁት ፍርድ ተወስኗል አንተ ነፃ እንድትሆን እሱ ተተክቷል ቅጣትን ሁሉ ወዶ ተቀብሏል አንተ እንድትፈታ ጌታ ሞቶልሃል ንግግሩ ገርሞኝ አየሁት ደንግጬ ሰውነቴ ራደ ቀረሁኝ ቀልጬ የሰማሁት ነገር ልቤን አሸንፎኝ ማመን ስላቃተኝ ፈዝዤ ቀረሁኝ ደግሜ ጠየቅኩት እውነት እንደሆነ ማስረጃ ፍለጋ ልቤ ስላላመነ ደጋግሞ ነገረኝ ትክክል መሆኑን ለሀገር ለምድሩ ዜናው መታወጁን ኧረ ጉድ ምን አይነት ነገር ነው ለኔ ላረመኔው ማን ነው የሚሞተው ውስጤ ክፋት ብቻ የሞላው ጭካኔ ርራይ የማላውቅ የሆንኩ አረመኔ እንዴት ቢወደኝ ነው ለኔ መተካቱ ጭራሽ በፋንታዬ መገረፍ መሞቱ ንጹህ ሰው መሆኑን በእርግጥ ሰምቻለሁ ሞቴን እንደሞተ አሁን አውቄያለሁ ከእንግዲህ አልሰርቅም ከከፈለ ዳይ መግደልም አልሻም ተዋለሁ ክፋቴ ወደ እርሱ ልመለስ ወደ አዳነኝ ጌታ ጭንቀቴን ወስዶልኝ ለሆነኝ እፎይታ ከእንግዲህ አልቀልድ በቀሪው ዘመኔ እኖርለታለሁ በቃ ኢየሱስ ነኝ እኔ ለሞተልኝ ጌታ ለድንቁ ኢየሱሴ አገለግላለሁ እስክታለፍ ነፍሴ ይላል ተባረኩልኝ ጨርሻለሁ ሃሌሉያ ክብር ለእግዚአብሔር ይሁን እንዴት ድንቅ ስነ ጽሁፍ ነው ሶፊያ የእግዚአብሔር ይባርክሽ ተባረኪ ዘመንሽ ይባረክ ያብዛልሽ ይጨምርልሽ ተባረኪ እህቴ ሃሌሉያ ኢየሱስ ክርስቶስ ጌታ
ሃሌሉያ። ብርቅነሽ እህቴ ብርቅነሽ አለሁ ሰላም እንሻለሁ። ፊፈኒ ሰላም ቅዱሳን በመስመሩ ላይ ያላችሁ እህታችን ሶፊ በጣም እግዚአብሔር ይባርክሽ። በእውነት በጣም ደስ የሚል መዝሙር ግጥም ነው። ጌታ ስሙ ይባረክ። እውነት ነው፣ ብዙ ተከፍሎልናል። የተከፈለልን ሰዎች ዋጋው እጅግ ድንቅ ነው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ እንግዲህ ከኔም በኋላ የምታቀርቡ እህቶቼም ወንድሞችም እግዚአብሔር አምላክ ይባርካችሁ። በተሰጣችሁ ጸጋ ስለምታገለግሉ ክብር ለእግዚአብሔር ይሁን። ወንድማችን ሰውነትም ትልቅ ትምህርት አስተምሮናል። ጌታ ስሙ ይባረክ። እኔም ደግሞ ካነበብኩት አነባለሁኝ። እንዲህ ይላል፣ ቀና ቀን ነው ለኔ ይላል አርስቱ። ኢትስ ማይ ላኪ ዴይ ይላል። የእድሜ ባለጠጋ የሆኑ አንድ አዛውንት ሁልጊዜ ጠዋት ወደ ስራዬ ቦታ ስዳረስ እርሳቸው ከቤት ወጥተው ሲጓዙ አገኛቸዋለሁ። እናም ፈገግታ የተሞላ ሰላምታ ይሰጡኛል። የእርሳቸውን ጉዞ ለየት የሚያደርገው በመንገድ ላይ ከተደረደረው የቆሻሻ ማጠራቀሚያ ያመለጠውን ወይም አንዳንድ ዝርክርክ በጽዱ መንገድ ላይ ወደ ቆሻሻ ማጠራቀሚያው ከመክተት ይልቅ በጎዳና ላይ የጣለውን ወረቀትና ፕላስቲክ ነገሮች ጎንበስ እያሉ መልቀማቸውና ወደ ቆሻሻ መጣያ መክተታቸው ነው። ታዲያ አዛውንቱ ልክ እንደተቀጠሩበት ስራ አለቃም እንዳለው ሰው ከሰዓታቸው ዝንፍ ያለ ማለታቸውና ሁልጊዜ መገኘታቸው ይገርመኛል። እኔስ ግድ ሆኖብኝ ነው። ለምን ቢሉ በአሜሪካ ሀገር ለደቂቃ ከስራ ማርፈድ ከሚከፈለው ገንዘብ እና ለስራ ካለ ብቃት ተነሳሽነት ጋር ስለሚያዝ ቀድሞ ይደረሳል እንጂ ማርፈዱ የሚያስከትለው ብዙ ነገር ከኋላው ይኖራል። ታዲያ አዛውንቱ ቢያንስ ለ3 ዓመታት ይህንን ልምዳቸውን ሲያደርጉ ከኔም ጋር በየማለዳው በስራ ቀን ስንተላለፍ ቆየንና በድንገት ከእይታዬ ጠፉ። በቤታቸው ደጃፍ ስለማልፍ ቤታቸውን ባውቅም በደህና ነው ብዬ ወደ ቤታቸው ዘልቄ ለመጠየቅ የሚያስችል ቀረቤታ የለኝም። ደግሞም በዚህ ሀገር ወደ ሰው ቤት ከቀጠሮ ውጪ ስለማይኬድ በየጠዋቱ ወደ ቦታው ስደርስ አለመኖራቸውን ሳይ እንደው ምን ሆነው ይሆን ብዬ ከማሰብ ሌላ ምንም ማድረግ አልቻልኩም። ከጥቂት ወራት በኋላ አንድ ማለዳ ጠዋት በወትሮ ሰዓታቸው ከሩቅ ሳያቸው ደስ አለኝ። ወደ አቅራቢያቸው ስዳረስ የሰውነት አቋማቸው ተቀይሯል። ድካም ይታይባቸዋል። አጠገባቸው ስደርስ የተለመደ ፈገግታቸውን አሳይተውኝ ቀና ቀን ነው ለኔ ኢትስ ማይ ላኪ ዴይ አሉኝ። እኔም ስላየሁት ደስ ብሎኛል ስላቸው እሳቸውም እኔም ስላየሁት ደስ ብሎኛል አሉኝ። ከዚያን ቀን በኋላ ሁልጊዜም ባይሆን አልፎ አልፎ በየጠዋቱ አያቸው ነበረ። ህመምተኛ እንደሆኑ ያስታውቃል። እርምጃቸው ቀንሷል፣ ድምጻቸውም ተዳክሟል። ግን ባገኘኋቸው ማለዳ ሁሉ ዛሬ ለኔ ቀና ቀን ነው ኢትስ ማይ ላኪ ዴይ ብለውኝ ያልፋሉ። አባባላቸው ለሳቸው በየማለዳው ጠዋት ተነስቶ ወጥቶ መራመድ ሁልጊዜ የሚቻልና መሆን ያለበት አልሆነም። ስለዚህም በማለዳ ተነስተው መውጣት የቻሉበትን ቀን ቀናዋ ቀኔ በማለት ይጠሯት ነበረ። እንዴት ድንቅ አባባል ነው! እኛስ ሁልጊዜ ተኝተን በጤንነት ስንነቃ አይኖቻችን የማለዳውን ብርሃን ሲያዩ፣ ጆሮቻችን ሲሰሙ፣ እንደ ትናንትናው ብድግ ብለን ልብሳችንን ስንለብስ፣ እጆቻችን ታዘው ፊታችንን ሲያጥቡና ምግብን ወደ አፋችን ሲያደርሱ፣ ምላሳችንና ጥርሳችን የተሰጣቸውን ምግብ አመንዥከው ጉሮሯችን መዋጥ ሲችል፣ እግሮቻችን ሲራመዱና ቀድሞ ወደምንሄድበት መንገድ መሄድ ስንችል፣ ሌላም የተለመደውን ማድረግ ስንችል መሆን ያለበት የማይቋረጥ ነገር ነው ብለን የምንወስደው ወይስ እግዚአብሔርን እናመሰግናለን? እንደዚህ አንድ የተባለ ነገር ሰምቻለሁ። አንዲት በህመም ስሜት ሁልጊዜ የምትሰቃይ ሴት አንድ ማለዳ ስትነቃ እንደወትሮዋ የህመም ስሜት ስላልተሰማት የሞትኩኝ መሰለኝ አለቻሉ። ምክንያቱም ያለ ህመም ስሜት ነቅታ ስለማታውቅ ህመም ያልተሰማኝ ሞቼ ነው ብላ ነው ያሰበችው።
ስለዚህ እባካችሁ በእያንዳንዲቱ ማለዳ ተኝተው ያልነቁ ጤንነታቸውን ያጡ የአካል ጉዳት የገጠማቸው ደግሞ ወዳጆቻቸውን ለዘላለም ያጡ እንዳሉ እያሰብን የእኛን ደህንነት እንደተለመደ ሂደት ከመውሰድ ይልቅ አመስጋኞች መሆን ይጠበቅብናል። ስለሌለን ነገር እያሰብን ከማዘን ይልቅ ቆጥረን ስለማንጨርሰው የእግዚአብሔር ነጻ ስጦታ ደስተኛ ሆነን እግዚአብሔርን እናመስግን። በእግዚአብሔር ያልተደረገልን ያልተቀበልነው ያልተጋረድነው ያልታገዝነው ያላመለጥነው ምን አለ? እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። ይሄ ነው እንግዲህ አመስጋኞች እንሁን ነው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ብዙ ዋጋ የተከፈለልን የደሙ ውጤቶች ነንና ሁልጊዜ ልናመሰግን ይገባል። ሞታችንን ሞቶ እሱ ዝቅ ብሎ እኛን ከፍ ያደረገ ጌታ አለና ክብር ለእግዚአብሔር ይሁን። ተባረክልኝ። ጨረስኩኝ። አሜን አሜን። ተባረኪ ፍርቅዬ። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። በጣም በጣም ድንቅ ስነ ጽሁፍ ነው። በጣም የምወደው ነው ደግሞ አንብቤው አውቃለሁኝ። እኔም እዚህ እንትን ላይ ቤሪያ ላይ እግዚአብሔር ይባረክ። ክብር ለጌታ ይሁን። በጣም በጣም የሚያስተምር ነው። በቃ በእውነት እግዚአብሔር ይርዳን። ሃሌሉያ። ክብር ለእግዚአብሔር ይሁን። ተባረኪ እህታችን፣ ተባረኪ፣ ያብዛልሽ፣ ይጨምርልሽ። ሃሌሉያ። ትዕግስት እህቴ ትዕግስት ተሰማልኝ ትሰሚያለሽ? ትግዬ እግዚአብሔር ይባርክ። እንኳን ደህና መጣሽ። ሰላም ነህ? አሜን አሜን። ሰላም ናችሁ? እንተንዬ ሰላም ለእናንተ ቅዱሳን በመስመር ያላችሁ ከወንድሜ ሰውነት ጀምሮ ድምጻችሁን የሰማችሁ ከኔም በኋላ የምትገቡ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ከፊታችን ያለው በዓል የሰላም የፍቅር ያድርግልን። የኛ ፋሲጋችን የታረደልን በኢየሱስ ክርስቶስ ነው። ክብር ምስጋና ለእርሱ ይሁንለት። ተባረኩ። ዛሬ የማቀርበው ግጥም ኢየሱስን በባርባን ይላል። ኢየሱስን በባርባን ወንበዴው ሲፈታ አዳኙ ተይዞ ማስተዋል ጠፋና አይምሮ ደንዞ ወንጀለኛው በርባን በኢየሱስ ፋንታ ቲፎዞ አግኝቶ ከእስር ተፈታ። ኢየሱስን በበርባን አያለ መታደል ሌባውን አስፈትቶ ሲታቀቁ ማዋል ነፍሰ ገዳይ በነፍስ አዳኝ አቤት ድፍረት ሁሉ ጨካኝ ዘንባባ ያነጠፉ ንጉሳችን ብለው ቃላቸውን አጥፈው ዛሬ ያሉ ስቀለው ሲፈውት ያዩትን ሽባ ሲተረትር ሰምተው በጆሮአቸው እውነትን ሲያስተምር ድንቅ ታምራቱን አይተዋል ሲሰራ ግን በጲላጦስ ፊት ልባቸው አልራራ። ጲላጦስ እንኳን ፈርቶ ላለመፍረድ በኢየሱስ ጥፋትን ሲያጣበት ለሞት ፍርድ የሚያደርስ መቼም ከኢየሱስ በርባንን አይመርጡም። ገዳይ ወንጀለኛን ወደው አያስፈቱም ብሎ በሐሳቡ ቢሰጣቸው ምርጫ በርባንን መረጡ ከሁሉም አቅጣጫ። ስቀለው ስቀለው እያሉ በጩኸት አንፈልግም ብለው ኢየሱስን ካዱት። ትናንት በሄደበት እንዳልተከተሉ ዛሬ በአደባባይ ድምጻቸው ተሰማ ስቀለው እያሉ። መውረዱ ከሰማይ ነበረ ለነርሱ ምናምንቴ መርጠው ተሳለቁ በርሱ። ጲላጦስም አለ ከደሙ ንጹህ ነኝ የዚህ ንጹህ ሰው ደም እኔን አያገኘኝ ብሎ ታጠበ እጆቹን አለ ተጠንቀቁ። ቢሰሙም ይሄንን እነሱ መጭነቁ። ህዝቡም መለሰና ደሙ በእኛና በልጆቻችን ይሁናሉ። በዛ ተሰብስበው የቆሙ በሙሉ ኢየሱስ ተሰጠ ለገራፊዎች ተላልፎ ተፈረደበት እሱ ለሰው ልጆች ብሎ። ልብሱን ገፈው ቀይ አልብሰው የሾህ አክሊል ባናቱ አስቀምጠው እየተዘባበቱበት ንጉሶ እያሉ ሲተፉበት ምራቅ ባጠገቡ ያሉ ባለንጋ ጀርባውን ደጋግመው ሲማቱ ሚስማሮቹን ሲቸነክሩ በእጆቹ በእግሮቹ በጭካኔ እየመቱት እያዩ አይኖቹ ሲያሰቃዩት ሲያንገላቱት በጦር ሲወጉት መሰላቸው እነሱ በኃይላቸው ያዙት። ነበረኮ ለኃጢአተኛው ነበረኮ የወረደው ከዘላለም ሞት የዘላለምን ሕይወት ሊሰጠው።
ግድ ነው ሊፈጸም ቃሉና ትንቢቱ የሰው ልጅ እንዲድን የኢየሱስ ሞቱ ዛሬ ካለን በዚህ የተመሳሰልን እምነት በልብ ነው ጌታ ያውቃል ያለን ከነበርባን ጋራ ለማቆራኝታን የወንጌሉን እውነት መናገር ያቃተን ኢየሱስ ወይ ባርባን ስንባል ያልን ዝም አፋችንን ከፍተን ስቀለው ባንልም ከሰቀሉት ጋራ አንለይም ፍጹም ስንና አድራሻችን በኢየሱስ ተጠርቶ ባስቀመጠን ስፍራ ያልተገኘን ከቶ ድንገት ካለን ዛሬ እኔ አንተ አንቺ ዘንግተን የሆንን ፈራድና ከቺ እንንቃ ከተኛንበት እናውራ የመስቀሉን እውነት በቃ ትብቃን አታታለን አታላዩዋ አትሳበን ዓለም ወደ ራሷ አንሁን በርባናውያን ኢየሱስን እናስቀድመው ለኛም ነውና ደሙ የፈሰሰው አንሁን በርባናውያን ኢየሱስን እናስቀድመው ለኛም ነውና ደሙ የፈሰሰው ተንዬ ተባረኩልኝ ቅዱሳን ተባረኩ ጨርሻለሁ አሜን 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 ትዕግስትዬ እግዚአብሔር አብዝቶ ይባርክሽ ያብዛልሽ ይጨምርልሽ ፊቱን ያብራልሽ ጸጋውን ያብዛልሽ ተባረኪ እህቴ ተባረኪ ዘመንሽ ይባርክ እሺ ወንድሜ በጋሻውዬ ሰማለህ ተሰኔ ትሰማለህ በጋሻውዬ እግዚአብሔር ይባርክ እንኳን ደህና መጣ ተከናወን ወንድሜ አሜን አሜን እግዚአብሔር ይባርክሽ ሰኔ ጸጋ ይብዛልሽ እቺም ደግሞ በትጋት ያገለገልሽን ስለሆነ ከሰውነት ጀምሮ እስከታችን ትዕግስት ያቀረባችሁ እግዚአብሔር ይባርካችሁ እየተማማርን ነው የጌታ መንፈስ አለ ምናልባት ከማንበቤ በፊት ይሄ ስነ ጽሁፍ ጊዜ 2 ሰዓቱ ይቀዳል በዩቲዩብ ላይ ታገኙታላችሁ የቤሪያ አርት ሚኒስትሪ ብላችሁ ትገቡ ታገኙታላችሁ ወይም የበጉ ቲዩብ ብላችሁ ትገቡ ታገኙታላችሁ ያመለጣችሁ እንደገና መስማት የምትፈልጉ ልታገኙ ትችላላችሁ አሁን የማነበው እኛም አላከበርነውም በሚል ርዕስ ኢሳይያስ 53 ነው የማነበው ኢሳይያስ 53 ለእስራኤላውያን በጣም ቻሌንጅ የሚያደርግ ነው በተለይ አንዳንድ የታወቁ አገልጋዮች በጣም የታወቁ እስራኤላውያን በተለይ ጌታን የተቀበሉበት ነው ይህን ሲያነቡ ማለፍ አልቻሉም ለብዙዎች ግን ኮንትራዲክት የሚያደርግ ነው የሚጠብቁት የክብር መሲህ በጣም በቃ በሰው መንገድ ነው የሚጠብቁት እግዚአብሔር ግን በዚህ መንገድ እንደሚመጣ ተናግሯቸው ነበር አላስተዋሉም አይናቸው አልተከፈተም ነበር አሁንም ለብዙዎች አይናቸው አልተከፈተም እና ይህን ኢሳይያስ 53 እሱን ማነበው ጌታ ይመስገን ከስነ ጽሁፍ ሁሉ በላይ ስነ ጽሁፍ የሆነ የእግዚአብሔር ቃል በኢትዮጵያ ያለው ከኢሳይያስ 53 እንደገና 4 ወንጌል መጨረሻ ላይ ያሉት ምዕራፎች በዚህ በህማማት ሳምንት እንደዛ አነብ ነበር አሁንም እንደዛ አነባለሁኝ ክብር ለኢየሱስ ይሁን እኛም አላከበርነው የሰማነውን ነገር ማን አምኗል የእግዚአብሔርስ ክብር ክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደም ግባት የለውም የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያውቅ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበርነው በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው እርሱ ግን ስለመተላለፋችን ቆሰለ ስለበደላችንም ደቀቀ የደህንነታችንም ተግሳጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፉዎች ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ
ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ፣ እኛም አላከበር ነው። ጨርሻለሁ። ሰንዬ ተባረኪ። ጊዜ ካለ በኋላ አነባለሁ። እሺ ተባረክ በጋሻው። የእግዚአብሔር ይባርክ፣ ጸጋውን ያብዛል፣ ፊቱን ያብራል። ተባረክ። ድንቅ ስነ ጽሁፍ ነው። ያብዛል፣ ይጨምርልህ። ቤተሰብ ትውልድህ ይባረክ። ተባረክ ወንድም። ወንድሜ መስፍን አለውኝ። እሺ እንኳን ደህና መጣ። ተባረክ። ተከናወነ ወንድሜ። አሜን። የቤሪያ ቅዱሳን ሰላም ለእናንተ ይሁን። እንኳን አደረሳችሁ። ዛሬ ይዤ የቀረብኩት ግጥም ነው። እኔም ጸሎት አለኝ ይላል አርስቱ። እኔም ጸሎት አለኝ የሚቀርብ ለጌታዬ፣ ጓዳዬን ዘግቼ ብርክክ ድፍት ብዬ የማስተላልፈው ለሰማይ ዳኛዬ። እኔም ጸሎት አለኝ ለአባቴ የሚደርስ ምተማመንበት ፈጥኖ እንደሚመለስ፣ ትውልዱን እንዲያስብ ሊጠፋ ያለውን ከመስመሩ ወጥቶ የሚዳክረውን የዲያብሎስ ወጥመድ ተብትቦ ያዘው። አለኝ እኔም ጸሎት ለትውልዴ ማምለጥ ከቤቱ አፈንግጦ ለሆነው ጋጠወጥ፣ በእድል ፈንታው ላይ ውድቀት ጥላጥልቶ ሰንክሎ ለያዘው ላስቀረው አግቶ ብሩህ አእምሮውን ስጦታውን አጥቶ በጠላት እስራት እንዲኖር ነህልሎ እንዲያልፍ ተንገላቶ ስለተደረገው ስለዚህ ወገኔ ዘወትር ምማልደው ጸሎት አለኝ እኔ። አለኝ የምነግረው ትውልድ እንዲፈታ መሻገር እንዲሆን ወዳየለት ቦታ ያደርጋል አምናለሁ ሰምቶ መላሽ ጌታ። ጠይቅ ይሰጥሃል፣ አንኳኳ ይከፈታል፣ በቃሉ ብሎኛል ሳልታክት ባንኳኳ ይከፈትልኛል፣ ለጸሎቴ ምላሽ አባዬ ይሰጠኛል። አዎን ጸሎት አለኝ የማስተላልፈው ብጮህ ለሚሰማኝ ሰምቶ ለሚመልሰው፣ ብርቱ ጸሎት አለኝ ስለ ሀገሬ መርጋት ጠላት አከልዳማ ሲኦል ስላረጋት፣ የቸነፈር አምሳል አርገው ስለሳሏት ኪዳኗን አስትቶ በረከቷን በልቶ ልጆቿን በስደት በዓለም ዙሪያ ረጭቶ አዙሮ አንከራቶ ያልፍልናል ብለው ሳያልፍ ላለፉት በባህሩ በየባህሩ ዳር በየበረሃው ላይ ተንደስተው ለቀሩት ምህረትን እንዲያደርግ በእነሱ እንዲያበቃ ለአምላኬ ልነግረው ስደቱ እንዳይኖር እንዲያቆም ሰቆቃ ምጠይቀዋለኝ ለጌታዬ አምርሬ በቃሽ እንድትባል ምስኪንቷ ሀገሬ። የብዙዎች እናት የወላድ መካኗ እንዲሰምር ኪዳኗ ልጆቿ እንዲክሷት ስለውለታዋ ሰላሟ እንዲመመለስ ጸጋዋ እንዲታደስ እንባዋ እንዲታበስ የጠላቷ ሴራ መሰረቱ እንዲፈርስ አንገቷ እንዲያቀና ካቀረቀረበት አፋፍሶ እንዲያነሳት ከወደቀችበት እኔም ጸሎት አለኝ የሚላክ ለጸባኦት። በእውቀት መገቢያቸው በየትምህርት ቤቱ በቁቃላዎች ህፃናት ወጣቱ ጌታ የሰጣቸውን ጾታ እንዲቀይሩ እንደየምርጫቸው በሰው እንዲያሰሩ ነፍሳቸው እንደሆነ እየተስተማሩ መመሪያው ተሰራ ይህን እንዲማሩ በአልኮል በሐሺሽ በጫት እንዲፈዙ በዝሙት በቁማር በሱስ እንዲያዙ
ጌታ ወዳየላቸው ገፍተው እንዳይጓዙ ንጹህ አእምሯቸው በእንቡጡ እንዲቀጭ ዕጣ ፈንታቸውም ጠውልጎ እንዲቀጭ ሆነው ለታሰሩት ለነዚህ ጨቅላዎች ለወላጆች እረፍት ለትውልድ ተስፋዎች ይህ ክፉ እስራት እንዲፈታላቸው እጸልያለሁኝ ጌታ እንዲቀርባቸው ወደ ከፍታቸው ወደ ዕጣ ፈንታቸው እርሱ ወዳየላቸው እንዲመልሳቸው ደግሞም ጸሎት አለኝ በአልጋ ቁራኛ በየቤቱ ላሉት ሐኪም ጠበል ጠንቋይ ብለው ለዋተቱት ስጋቸው ተፍቆ አጥንታቸው ገጦ የመዳን የመኖር ተስፋቸው ተሟጦ ለሚጠባበቁት ቀነ ህልፈታቸውን አስተማሚ ዘመድ የሰለቻቸውን እጸልያለሁኝ ሁሉን ቻዩ ጌታ በቃ እንዲላቸው በመዳን እጆቹ እንዲዳስሳቸው ፈውስ እንዲሆናቸው በህሊና ህመም ባጋንንት እስራት ተጠፍንገው ላሉት ለወራት ለዓመታት በሟርት በድግምቱ ማሰብ እንዳይችሉ በደብተራ መተት ተውተውትበው ላሉ በመስቀል መቀጥቀጥ በእግር ብረት ማድቀቅ በውሃ ውስጥ ማድሰቅ አይደለም መፍትሄው ኢየሱስ ብቻ ነው የሚገላግለው ስለዚህ ለእርሱ ነው ልመና ማቀርበው እኔ ምጸልየው ሌላም ጸሎት አለኝ መቼ አበቃሁና ገና ጸልያለሁ ምኑ ተነካና ቤተ መቅደሶችን ቅዱስ ስፍራዎችን ቤተ ጸሎትና ቤተ ክርስቲያኖችን ሀብት ማግኛ መንገድ አርገው ላረከሱት የአባቴን ቤት ንግድ ቤት አታድርጉት ኢየሱስ ያለውን ቃል ለጥቅም ለሻሩት ጅራፉን አንስቶ ሳይጠራርጋቸው እጸልያለሁኝ እንዲመልሳቸው ይቅር እንዲላቸው ለአገልጋዮችም ለመንጋው እረኞች ለቅዱሳን እድገት ባለአደራዎች ለወንጌላውያን ለመጋቢዎቹ ለዲያቆናትና ለሽማግሌዎቹ አንዱን ተቀብለው አንዱን ሳያገሉ ለሚመጡት ነፍሳት ለሚመኑ ሁሉ እንደ ስጦታቸው እንዲያገለግሉ በፍጹም መሰጠት በፍጹም ቅንነት በትዕግስት ጥበብ በፍጹም ታማኝነት ለወንጌል ስርጭት ተግደው እንዲሰሩ ያልዳኑትን ነፍሳት እንዲያሰባስቡ በብዙ እንዲጥሩ እጸልያለሁኝ ኃይል እንዲሰጣቸው ጽኑዓን አገልጋይ ብርቱ እንዲያደርጋቸው ሌላም ጸሎት አለኝ የተቀመጠበት ወንበር ላልወቀሰው ወቅሶም ላልመለሰው ብርቱ ጸሎት አለኝ ዳኝነት ላዛባው ፍርድን ላጣመመው ፍትህን ላልናጋ ለሚገመድለው ጉቦ መማለጃ ልቡን ለደፈነው የእጅ መንሻ ጥቅም መንገዱን ላሳተው ተጎጂን ለጎጂው ካሳ ለሚያስከፍል እንጨት ለሰደደ በበዳዩ ቁስል ፍርዱ ለማን እንደሆነ ያወቀው ልቡ እውነትን ሸቅጦ ኪሶቹን ማድለቡ ይህም እስራት ነው ህሊናን መሸጡ እውነትን አንጋዶ ሐቅን መሸምጠጡ እጸልያለሁኝ የቅን ፈራጅ አምላክ እንዲከፍተው አይኑን እንዲፈውስለት እውር ህሊናው ካደገኛው ወጥመድ ካፍቅሮተ ነዋይ ዓለምን አስቦ ታላቁን ፈጣሪ አጉድፎ ለሚያሳይ ከዚህ ርኩስ መንፈስ ፈቶ እንዲታደገው ጸልያለሁኝ ለእውነተኛው ዳኛ ምህረት ለማይነፍገው ጸልዩ እንጸልይ ለዓለም ነገስታት ማስተዋልን ላጡት ጥበብን ለናቋት ንጉስ ሰለሞንም ሀብትን አልለመነም ስልጣኔን አጥናልኝ ኃይል ስጠኝ አላለም ህዝቤን መመራበት ማስተዋልን ስጠኝ ጥበብን ሙላብኝ ዘዴውን አላብሰኝ ብሎ ነው የለመነው ጥበብን ሲሰጠው ሌላው ተከተለው የዘመናችንም ነገስታት በሙሉ እንጸልይላቸው ከማስተዋል ጋራ ጥበብ እንዲሞሉ ይቅር እንዲባሉ ጌታ ይባርካችሁ ጨርሻለሁ አሜን 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 ወንድሜ መስፍን ተባረክ አብዝቶ ይባርክ ያብዛል ይጨምርል እግዚአብሔር ፊቱን ያብራል ጸጋውን ያብዛል
በብዙ ስነ ጽሁፍ እንደገና ተባረክ ተገለጽ በኢየሱስ ተባረክ ወንድሜ። ድንቅ ስነ ጽሁፍ ነው። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። እህቴ ቅድስትዬ ቅድስት ሰማለሁ። ትሰሚያለሽ ቅድስትዬ? ተባረኪ ተከናወኝ። አሜን አሜን። እግዚአብሔር አምላካችን ስም የተባረከ ይሁን። የረዳን ያገዘን አቅም ጉልበት የሆነ ተኛንበት እንድንነቃ ያደረገን እድሜን የጨመረልን እግዚአብሔር አባታችን ይባረክ። ከወንድሜ ሰውነት ጀምሮ እስካሁን ያለውን አዳምጥ ነበረ። ብዙ ተምሬያለሁ። ይህም ደግሞ ከፌስቡክ ያገኘሁትን ወንድሜ ዳንኤል የጻፈውን አጫጭር 2 ግጥሞች አነባለሁ። የይሁዳ አንበሳ ይላል። የሾህ አክሊል ለብሶ ደሙን እየዘራ መስቀል ተሸክሞ ሲወጣ ተራራ በችንካር እጆቹን እግሮቹን የተበሳ በደሙ ያጠበኝ ከኃጢአት አበሳ እሱ ነው ንጉሴ የይሁዳ አንበሳ ስሙም ኢየሱስ ነው ሞትን ድል የነሳ በክብር በግርማው በቅርቡ ይመጣል የወጉት ያደሙት ፊት ለፊት ያዩታል ኢየሱስ ይመጣል። ሁለተኛው ችንካሩ ይላል። የእግሩ ችንካር ሆኖልኝ መልህቅ ወደ ቶኑ እሳት ባህሩ እንዳልዘልቅ በጨለማው ሰፈር እንዳልቀር ጠፍቼ መልኩን እንድመስል በደም ተሰርቼ ምስማሩ ሲበላው ገላውን ሰንጥቆ ለካስ ሊያድነኝ ነው እኔን ከፍም ነጥቆ ዘላለም ላልጣድ በሚነድ ምድጃ ከንፈሬ ጢስ ላይዝ ቅጠልና ጋንጃ ፊት ለፊት ላገኘው ሳይኖር መጋረጃ ለኔ ተራቁቶ ግምጃውን ተዘርፎ የሰማዩ ጌታ ምድር ላይ ተንጋሎ በችንካር ተበስቶ ደሙን አንጀቅጅቆ ከሞት አስመለጠኝ ስለኔ ተዋርዶ ኢየሱስ ይመጣል። ተርሻለሽ። አሜን አሜን አሜን። ተባረኪ እህቴ ቅድስትዬ። ያብዛልሽ ይጨምርልሽ። በብዙ ስነ ጽሁፍ ተገለጭ። ተባረኪ እህቴ። እግዚአብሔር ይባረክ። እህቴ መቅደስ ጌታ ኢየሱስ ይባርክ። ሴት ሰሚል 3 ደቂቃ ነው የቀረው እና ማነበው ደግሞ 1-4 ገጽ ይሆናል። ጌታ ኢየሱስ ይባርካችሁ። ቅዱሳን እግዚአብሔር ሰላምና ጸጋ ይብዛላችሁ። ያው ሰዓት አክብሩ ተብለናል። ተባረኪ። ጌታ ቢፈቅድ ነው እንግዲህ ሳምንት ታነቢልናል ካለ ፕሮግራም። እሺ እህቴ ተባረኪ። አሜን አሜን። እግዚአብሔር ይባረክ። እንግዲህ እውነት ነው ሰዓቱ አልቋል። እግዚአብሔር ይባረክ። እንዬ እንዴት እንደማርጋ አቤት። ሰላም ላንቺ፣ ሰላም ለሁላችሁ። ስትጠሪኝ የሰማው ነበርና ስራ ቦታ ተዘጋጅቼ መብራት ሮትዬ ነገር አደረገና ለዛ ተዘጋጅቼ ነበር። ግን ያው በቃ ጌታ ቢፈቅድ ሳምንት። እሺ ተባረኪልኝ እህቴ። እግዚአብሔር ይባርክሽ። ያልቋልና ሰዓቱ። እስቲ ጠርቼ ቶሎ ካልተቀበሉን እንቀጥላለን። ካለው ለዛ የሻረግና አልማዝ ይቀሩኛል። ለሳምንት እናረጋዋለን ስላለቀ ሰዓቱ። ጠይቅሽ ጥያቄ። እሺ እናት የወንድም ሰውነት ተቀርቶ ይሆን መስማት እንችል ይሆን እንደገና የሰውነት? አዎ እሺ። እኔ እንጃ ወንድሜ ሰውነት መስመሩ ላይ ካለ ትነግረናለህ ወይ በጋሻው ካወቅ? ተቀርቷል። እሺ በቃ ሰምተሻል አይደል? የት ነው የምናገኘው? ፌስቡክ ላይ ነው። በጋሻው በተናገረው ፕሮግራም ነው የበጉቲ ወይም እስቲ ንገረን በጋሻው እያላወቅኩ። የበጉቲ ወይም ደግሞ ቤሪያ አርት ሚኒስትሪ። አዎ የሱም እዛ ላይ ነው። በቃ ሰምተሻል አይደል እህቴ? እሺ እናቴ ማን ልበል? ፋሲካ ነሽ እንዴ? አይደለም ሩት። ተባረኪ እህቴ ሩት ተባረኪ። እሺ እግዚአብሔር ይባረክ። የረዳን ያገዛን እግዚአብሔር ይባረክ። ሰዓታችንን ጨርሰናል። ክብር ለአምላካችን ለእግዚአብሔር ይሁን።
በዚህ መስመር ላይ በቃ የምትከታተሉን ቁጥሩን ወስዳችሁ እየገባችሁ ያላችሁ ግን ጌታን ያልተቀበላችሁ ጌታን ነፍሳችሁ አዳኝና ጌታ አድርጋችሁ ያልተቀበላችሁ በሩ ሳይዘጋ ተሽቀዳደሙ ወደዚህ ወደ ኢየሱስ እውነት መንገድ ሕይወት ወደ ሆነው በር ወደ ሆነው በበሩ እንድትገቡ ተሽቀዳደሙ በሩ ሳይዘጋ የዘላለምን ሕይወት ጌታን በመቀበል ታገኛላችሁ። ሌላ አማልክቶች አያድኑም። ደሙ ፈሶልናል ለኃጢአት ስርየት ኃጢአታችሁ እንዲሰረይ ሕይወት እንድታገኙ ግቡ ወደ ኢየሱስ የሚባል መጠለያ ግቡ። እህቶቻችን ወንድሞቻችን ህዝባችን ኢትዮጵያውያን ኤርትራውያን የዓለም ህዝብ ሁሉ ኢየሱስ ነው የሚያድነው። ኢየሱስ ያድናል። ኢየሱስ ይመጣል። ማራናት። ክብር ለእግዚአብሔር ይሁን። ጨርሰናል ፕሮግራማችንን። ጌታ ቢፈቅድ ብንኖር ደግሞ ሮብ ማክሰኞ እንገናኛለን። ይቅርታ። ክብር ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። ሙፊያ ብርቅነሽ፣ ትዕግስት በጋሻው፣ መስፍን፣ ቅድስት መቅደስ፣ የሻረግ አልማዝ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ ፊቱን ያብራላችሁ። ተባረኩ ቅዱሳን። ጨርሰናል ፕሮግራማችን። የምትቀበሉ እንትላችሁ የምትገቡ ድምጻችሁን አሰሙን፣ ተቀበሉ። የሻረግና አልማዝን ይቅርታ ጠይቃለሁ። ሳምንት እንግዲህ ትገባላችሁ። ጌታ ቢፈቅድ ብንኖር እግዚአብሔር ይባርካችሁ። ይቅርታ። እሺ ቀጥላችሁ የምትገቡ አልሰማም። አሜን። እሺ እህቴ ሄለን የነሽ ሰብለ ነው የሚገቡት ነው የተናገርኩት ነው። አዎ የተናገርሽው የሚገቡት እኮ መስሎኝ ነው አይደለሽ? አይ አይደል። እሺ ሩት ነሽ? መርቀነሽ መቅደስ ተባረኪ እህቴ። እሺ መሰማቴ ልትነግሪኝ ነው። ተባረኪልኝ እህቴ። ቀጥላችሁ የምትገቡ ተቀበሉ። ሰብለ ካለሽ የፕሮግራም ለውጥ ካለ እህቴ ሳምንት የተቀበልሽኝ ተቀበሉ። እግዚአብሔር ይባርካችሁ። እሺ አልሰማሁም ድምጻችሁን። ቀጥላችሁ የምትገቡ ተቀበሉ። እኛን ሰዓት ጨርሰናል። እሺ እስኪገቡ ድረስ ልቀጥል እንደ በጋሻው የሻረግን ልጥራ? ድምጻቸውን አላሰሙኝም። አዎ መጠቀም ይቻላል እንግዲህ ስታው ከሌለ አልሰማም አይደል? የሰው የተናገረ ሰው የለም። እሺ እህቴ ሻረግ ካለሽ መስመሩ ላይ የሻረግዬ መቅደስ ነበር 4 ገጽ ነው ብላለች እሷ። በጣም ረጅም ነው። እሺ እንደ እንትኑ እንቀጥላለን። የሻረግ ካለሽ መስመሩ ላይ እሺ እህቴ መቅደስ ግማሹንም ቢሆን አንብይልን። እሺ 3 ተኩል ነው። 3 ተኩል በዛሬው ችሎት ዳኛው ለአቶ እንጨት ቅድሚያ በመስጠት ከዚህ ታላቅ ጌታ ጋር ስለነበራችሁ ግንኙነት ከመጀመሪያ ጀምሮ